የቤተክርስቲያን ታሪክ ማጥናት በራሱ ግን አድካሚ ስራ ነው። በራሱ በደንብ ግን ለተረዳው ሰው አድቬንቸረስ ነው ደግሞ። ሶ ለምን የሚለው ጥያቄ አሪፍ ነው። ለምንድነው ራሱ ለምን የሚለው ጥያቄ አሪፍ የሆነው? በቤተክርስቲያን ታሪክ ውስጥ ብቻ ሳይሆን ሌሎች ነገሮችን እንደ ክርስትና ውስጥ የምትሰሯቸው ነገሮች ለምን የሚለውን ጥያቄ መመለስ አለባቸው። ሞቲቭ የሚባል ነገር አለ። ሶ ሞቲቫችሁ ምንድነው የሚለው ነገር ካልተመለሰ ብዙ እንትን የሚያደርግ ነገር አይሆንም፣ የሚጠቅም ነገር ላይሆን ይችላል። ስለዚህ ለምን የምናደርገው ነገር ለምን ነው የምናደርገው? የምናጠነው የቤተክርስቲያን ታሪክ ሌላ ጥናት የምናጠነው ኢቭን ቲክቶክ የምንገባው እዚህ የምንጽፈው የምናወራው ለምንድን ነው? እሱ ራሱ ሌላ ጥያቄ መሆን ያለበት አይደል? እና አንድ ሰው አስታወስከኝ፣ የፈለከውን ነገር ማድረግ ትችላለህ ይላል። አክቹሊ የሳይኮሎጂ መጽሐፍ ነው። ሰዎች ግድ የሚላቸው ምን አድርጋል የሚለው ነገር አይደለም ይመስላል እንጂ ምን አድርጋል የሚለው ነገር አይደለም፣ ለምን አደረግከው የሚለው ነገር ነው። ሙሉ በሙሉ ምስማማበት ስቴትመንት ባይሆንም ምን አድርጋልም ወሳኝ ጥያቄ ቢሆንም፣ ነገር ግን ለምን አድርገዋል በጣም 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 ወሳኝ ጥያቄ ነው። እና ሰው ለምንድነው የቤተክርስቲያን ታሪክ የምናጠናው? ለምንስ ነው እንዳልከው 2000 ዓመት በሙሉ የኖሩና የሞቱ ሰዎችን ታሪክ የምናጠናው? 2000 ዓመት ወደኋላ ተመልሰን ማለት ነው ስላነሳው በደንብ ሌሎች ሰዎች የጥያቄውን እንትን እንዲረዱት ነው። እና መጽሐፍ ቅዱስ እጃችን ላይ ያለ ይኸው 66 መጽሐፍትን ይዟል። እነሱ ራሳቸው አንዳንዴ ይከብዱናል። እነሱን ማጥናት ራሱ የሚከብደው ህዝብ አለ፣ እኔን ጨምሮ ይከብዱናል ራሱ። አንዳንዱ ደግሞ እሱን ሳያነብ ነው ሌላ ነገር የሚያጠናው ራሱ። እሱ ደግሞ ሌላ ጉዳይ ነው። እሱን ሳያነብ ሌላ ነገር የሚያጠና ብዙ ሰው አለ፣ መጽሐፍ ቅዱሱን ራሱ ሳያነብ ማለት ነው። እሱም ራሱ ደግሞ ሌላ እንትን ነው። ሉዊስ ቤርኮፍ የሚባል ሰው አለና ስነ አፈታት ላይ ጥሩ ስራ ሰርቷል። እንትን ውስጥ የስነ አፈታት ታሪክ ውስጥ በቤተክርስቲያን ታሪክ ውስጥ የስነ አፈታትን ታሪክ እንትን ሲዳስስ አንድ ነገር ያነሳልና እቺን ያሁኗን እንትንህን ጥያቄህን እቺ 2000 ዓመት በሙሉ አይበቃም ወይ ያልካትን ነገር በደንብ እንድናይ ምድል ይሰጠናል። ተሐድሶያኑ በተነሱበት ዘመን ይላል መጽሐፍ ቅዱስን ያልተማሩ ወር ደግሞ መጽሐፍ ቅዱስን አንብበው የማያውቁ ምዕመናን ነበሩ ቢል ጥሩ ነበረ። መጽሐፍ ቅዱስን አንብበው የማያውቁ የስነ መለኮት ዶክተሮች በዝተው ነበር ይላል። የነገረ መለኮት ዶክተሮች፣ መጽሐፍ ቅዱስን አንብበው የማያውቁ የነገረ መለኮት ዶክተሮች በዝተው ነበር ብሎ ይናገራል ሉዊስ ቤርኮፍ ማለት ነው። ሶ ምን እያልኩኝ ነው? አንደኛ ታሪኩን ስናጠናም እንደው በታሪክ ውስጥ ከአንዳንድ ሰዎች ስህተትም ከአንዳንድ ሰዎች መልካም ነገርም እንማራለን። ታሪኩን ብቻ ይዘን ራሱ ማለት ነው። ግን መጽሐፍ ቅዱስ አንብበን የማናውቅ የስነ መለኮት ሰዎች እንዳንሆን ደግሞ ጥንቃቄ ይፈልጋል አይደል? እንደዛም ያስፈልጋል። ሶ ግን ለምንድን ነው ቤተክርስቲያን ታሪክ የምናጠናው? ለምንድን ነው ቤተክርስቲያን ታሪክ የምናጠናው? የመጀመሪያው ነገር የቤተክርስቲያን ታሪክ የእግዚአብሔር ታሪክም ጭምር ነው። ልክ የመጽሐፍ ቅዱስ ናሬቲቮች፣ የብሉይ ኪዳን ጽሁፎች፣ የብሉይ ኪዳን መጽሐፍትን ማለት ነው ናሬቲቮችን ስንመለከት ምናምን እንደው የእስራኤልን ታሪክ ብቻ አይደለም የምታዩት፣ የእግዚአብሔር ታሪክ በእስራኤል ህይወት ነው የምታዩት። የቤተክርስቲያን ታሪክ ስታጠኑ ተመሳሳይ ነገር አለ። የእግዚአብሔር ታሪክ በቤተክርስቲያን ውስጥ እግዚአብሔር ምን አደረገ? በመንፈሱ በኩል ምን ሰራ? መንፈስ ቅዱስ ለቤተክርስቲያን ምን አደረገላት? ሪሊ እግዚአብሔር በቤተክርስቲያን እንዴት አድርጎ ነበር ትምህርቶችን ሲጠብቅ የነበረው የሚለውንም ታያላችሁ። በጣም ኬዮቲክ የሆኑ ታሪኮች አሉ። ኬዮቲክ የሆኑ ማለት ነው። ፖለቲካ በጣም የበዛባቸው በጣም በጣም ብዙ ከባባድ ነገሮችን ቤተክርስቲያን አሳልፋለች። አንዳንዱ ግዛትም መወጋገዝ ራሱ ከቴዎሎጂ ፖለቲካው ይበልጣል ምናምን እና ግን በዛ ውስጥ ምንድነው የምንማረው? መንፈስ ቅዱስ በዛ ኬዮቲክ ኢንቫይሮንመንት ውስጥ ራሱ አስተምህሮን እንዴት አድርጎ ሊጠብቅ እንደጀመረ እናያለን። እንዴት አድርጎ እንደጠበቀው እንመለከታለን። እንዴት ቤተክርስቲያንን ፕሮቴክት እንዳደረገ እንመለከታለን። ስለዚህ ቤተክርስቲያን ታሪክ ስናጠና እግዚአብሔር በቤተክርስቲያን ታሪክ ውስጥ ያደረገውን ነገር ማየት እንችላለን ማለት ነው። የመጀመሪያው ነገር እሱ ነው። ሁለተኛው ኢንስፓይሬሽን እናገኛለን። ምክንያቱም
እኔ ሁሌ ይሄ ነገር ከተነሳ ሳላነሳ የማላልፈው ነገር አለኝ። የእንትናን ታሪክ የአግናጤዎስን ታሪክ ሳላነሳ አላልፍም። አግናጤዎስ ማለት እንግዲህ ከእንትኖች አንዱ ነው። ከሐዋርያን አበው ምድብ መካከል አንዱ ነው። የጴጥሮስ ተተኪ እንደሆነ የሚነገርለት ሰው ነው አግናጤዎስ ማለት እና ጴጥሮስ ነው አስተማሪው፣ የጴጥሮስ ተማሪ ነው ይባላል። ስለዚህ አግናጤዎስ እሱን ታሪክ አይታችሁ መንፈሳዊ ህይወታችሁ አለመነቃቃት አይችልም። ምክንያቱም በጣም የሚገርም ነገር ያለው ሰው ነው። በጣም የሚገርም ነገር የሰራም ሰው ነው። አክቹሊ 7 መጽሐፍትን ጽፏል። 7 ደብዳቤዎችን ጽፏል። ከ7ቱ ደብዳቤዎች ውስጥ የሚበዙት ስለ ሰማዕትነት የሚናገሩ ናቸው። ክርስትናን እንዲሁ ዝም ብለው የሚኖሩ ሰዎች እንዳልሆኑ የሚያሳይ ነው። እና እኔ የእግዚአብሔር ስንዴ ነኝ ይላቸዋል ይመጣና ማለት ነው። ለሮሜ ሲጽፍ ሮሜ መልእክት እኔ እግዚአብሔር ስንዴ ነኝ እና የእግዚአብሔር እንጀራ ሆኜ እንድገኝ እኔ የምፈጨው በአራዊት ጥርስ ነው። በአራዊት ጥርስ ልፈጭ ይላል። ስለዚህ እነሱ መቃብሬ ይሁኑ ይላቸዋል። መቃብሬ ይሁኑ ከሰውነቴ ምንም ሳያስተርፉ መቃብሬ ይሁኑ። ባንቀላፋው ጊዜ በማንም እንደውም ሲቀብሩኝ እንዳልከብድ መቃብሬ መሆን ያለባቸው አራዊቱ ናቸው ይላቸዋል። በዛ ደረጃ ነው የሚናገረው። ስለ ሰማዕትነት ሲናገር የሚናገረው ነገር ማለት ነው። የአጥንት መፈጨት ይሁን፣ የሰውነት መቆራረጥ ይሁን፣ ሞት ይሁን፣ ሰይፍ ይሁን፣ አራዊት ይሁኑ አለ የሚሉት ስቃይ በእኔ ላይ ይውረድ፣ ብቻ ወደ ኢየሱስ ክርስቶስ ልድረስ። በስደት ዘመን ለነበሩ ለነዛ ሰዎች በጣም የሚያነቃቃ ነገር ነው ሲነግራቸው የምትመለከቱት። ሰማዕትነትን እንዳይፈሩት እንትኑ ብለው ለሚደርስባቸው ስቃይ ብለው እንትን እንዳያደርጉ ወደኋላ እንዳይመለሱ ሰማዕትነት ክብር መሆኑን ይነግራቸዋል። ብዙ ነገር ጥለው ለክርስቶስ ብቻ የኖሩ ሰዎችን ታሪክ ታገኛላችሁ እዛ ውስጥ። አግናጤዎስን አይታችሁ አለመነቃቃት አትችሉም። በምንም ታምር አለመነቃቃት አትችሉም። አንዱ ሌላው የጻፈው ለፖሊካርፕ ነው ደብዳቤ የጻፈው ለወዳጁ ነው የጻፈው። 6 ለአብያተ ክርስቲያናት፣ 1 ለፖሊካርፕ። ፖሊካርፕም እንደዛው ተቃጥሎ ነው የሞተው። እሱም አቃጥለው ነው የገደሉት። አልቃጠል ሲላቸው በሰይፍ ገድለውታል የሚባል ነገር አለ። እሱ ምናልባት ታሪኩ መጠናት ያስፈልገው ይሆናል። ነገር ግን ፖሊካርፕም ተመሳሳይ ኢሹ ነው የደረሰው። አግናጤዎስን ለአንበሳ ሰጥተው ነው በአንበሳ ነው እንትን ያስበሉት። እንደነዚህ አይነት ሰዎችን ስትመለከቱ አለመነቃቃት አትችሉም። ለአስተምህሯቸው የተጋደሉ አባቶችን ስትመለከቱ ለአስተምህሯቸው የገዛ ወዳጆቻቸውን አናቃችሁም ያሉ አባቶችን ስትመለከቱ የገዛ ወዳጆቻቸውን። አቡሊናሪዮስ ማለት ከአትናቴዎስ ጋር በጣም የቅርብ ሰው ነውና በአትናቴዎስ ስም ደብዳቤውን ላይ ይጽፍ ነበር። አቡሊናሪዮስ በኒቂያው ጉባኤ ላይም ጥሩ እንትን የነበረው ሰው ነው። አርዮሳውያኑን በመዋጋቱ በኩል በጣም ጥሩ ነገር የነበረው ሰው ነው አቡሊናሪዮስ። ወደ ኑፋቄ በገባ ጊዜ አትናቴዎስም አያውቁም። በቃ አለቀ። አጠገቡ ያሉት አያውቁትም። እነ ጎርጎርዮስ ጭራሽ በቃ ማንም አብሯችሁ ስላገለገለ አስተምሮ አታመቻመቹ። ማንም ሰው አብሯችሁ ስላገለገለ ወንድማችሁ ስለሆነ ዘመዳችሁ ስለሆነ ወዳጃችሁ ስለሆነ በአስተምሮ ጉዳይ ላይ በዶክትሪን በኢሴንሻል ዶክትሪን ጉዳይ ላይ በጣም አታመቻመቹ። ይህን ኢንስፓይሬሽን ከቤተ ክርስቲያን ታሪክ ማግኘት ይቻላል። ቤተክርስቲያን ታሪክ ስታጠኑ እንደዚህ አይነቱ ኢንስፓይሬሽን በቃ አዲስ አይደለም፣ ማግኘት ትችላላችሁ። ስለዚህ ይሄ መነቃቃት በጣም እንትን ነው፣ በቤተክርስቲያን ታሪክ ውስጥ ኢሚነንት ነው። ስለዚህ ሁለተኛ ለምን ታጠናላችሁ ብንባል የቤተክርስቲያን ታሪክ ማጥናት ለምን አስፈለገ ቢባል ምክንያቱም አይደለ ቅድም ብሎናል። ያን ሁሉ እንትን በቃ ጊዜ ማባከን ቢሆንስ የሞቱ ሰዎች ታሪክ ለምን ታጠናል? ኦኬ ግን እነዚህ ነገሮች እንጠቀማለን። እግዚአብሔር በመንፈስ ቅዱስ በቤተክርስቲያን የሰራውን ስራ እናይበታለን። ሁለተኛ መንፈሳዊ ህይወታችንን የሚያነቃቁ ነገሮችን እነዛን ትምህርቶች እናገኛለን። ሌላው ደግሞ የተሳሳቱ ነገሮችን ወይም ደግሞ እነዚህ በቤተክርስቲያን ውስጥ የሚደረጉ ግን ልክ ያልሆኑ ነገሮችን በማረም ደግሞ ከመንፈሳዊ ቆሻሻ እንድንርቅ ያደርገናል። ስለዚህ ከስህተት ለመራቅ መመሪያ ማግኘት እንችላለን ማለት ነው። ኦኬ መመሪያ ማግኘት እንችላለን ከስህተት ለመራቅ መመሪያ ማግኘት እንችላለን። ከኑፋቄ ሊሆን ይችላል፣ ከተሳሳቱ ልምምዶች ሊሆኑ ይችላሉ፣ የአንድነት እንትን ማድረግ መሳሳት ሊሆን ይችላል፣ ሌሎችም ሊሆኑ ይችላሉ። እነሱም እንትን ብለን ከስህተት እንድንርቅ መመሪያ ሊሰጡን ይችላሉ። የተጻፈው ለትምህርታችን ስለተጻፈ ማለት ነው። አንደኛ ቆሮንቶስ ላይ መመልከት ትችላላችሁ። ሐዋርያው ጳውሎስ ወደኋላ ተመልሶ የይሁዳውያኑን ታሪክ አሳይቷቸው እንግዲህ እነሱ እንደዛ እንደሆኑ እንዲህ እንዳን ነው ብሎ ደግሞ የዕብራውያኑን ጸሐፊ ማየት እንችላለን። ወደኋላ ተመልሶ ሲመለከት
አንዳንዶች የተሳሳቱት ነገር በቤተ ክርስቲያን ውስጥ ሁሉም ልክ አልነበረም። አንዳንዶች የተሳሳቱ ነገሮች ነበሩ። እነዛ የተሳሳቱ ነገሮችን እንዳንደግማቸው ዛሬ ላይ መመሪያ ማግኘት እንችላለን ከዛ ውስጥ። ስለዚህ ይሄንንም ማየት እንችላለን ማለት ነው። የሐዋርያት ስራ ላይ ስትመለከቱ ሄሌናውያኑን አንጎራጎረዋል። ለምን ሲባል የፍልስጤም ክርስቲያኖች እዛ ፍልስጤም ምድር የነበሩ ክርስቲያኖች ኦልሬዲ እንትን አድርገዋል፣ የሆነ ጥፋት ሰርተዋል፣ እያዳሉ ነበር። ስለዚህ እንትን ሲሉ እንመለከታለን አይደል? ችግሩን ይዘው ቲክቶክ ላይ አልወጡም። ቲክቶክ የለም ነገሩ። ችግሩን ይዘውት ወደ ዓለም አልሄዱም ማለት ነው። ባጭሩ ወደ የሆነ ነገር አልሄዱም። ኦኬ፣ ሐዋርያቱ ምን አይነት ጥበብ እንደተጠቀሙ ስትመለከቷቸው ማለት ነው። አይ በቃ እናንተ መንፈስ ቅዱስ የሞላባቸው የተመሰከረላቸው ሰዎች ምረጡ እንጂ እኛ የእግዚአብሔርን ቃል ትተን ማዕድ እንድናገለግል እየተፈቀደልን አይደለም። ስለዚህ የሚገባ ስላልሆነ እሱ ሲሏቸው እንመለከታለን። ወደኋላ ተመልሳችሁ እንደው ከዚህ ብትጀምሩ ራሱ በጣም ብዙ መማሪያ ነገሮችን ታገኛላችሁ ማለት ነው። በጣም ብዙ የምትማሩባቸው ነገሮች ታገኛላችሁ። 5ኛ 6ኛ ክፍለ ዘመን ላይ ፖለቲካ እና ክርስትና እየተጋቡ ሲመጡ እዛ አካባቢ የነበሩ እንትኖች ምን አይነት ነበረ፣ ምን አይነት እንቅስቃሴ ነበር ሲያደርጉ የነበረ የሚለውን ነገር በማየት እኛ ራሳችን አሁን ከመንግስት ጋር ከፖለቲካ ጋር ከምን ጋር ያለን ግንኙነት እንደው ያልሰፋም ያልጠበበ መሆን እንዳለበት የሆነ አሲምቶት የሆነ ነገር ሊኖረን እንደሚገባ ማየት ትችላላችሁ። ቻርሊ ማግኒ መሰለኝ፣ ቻርሊ ማግኒ ከሁለት እነሱን ታሪክ ስትመለከቱ ኢትዝ በጣም ሃርድ ኢቭን ራሱ ከዚህ ከቤተክርስቲያን ታሪክ ውስጥ ማለት ነው የምትመለከቷቸው ሌሎች ነገሮችም አሉ። 4ኛ 5ኛ ክፍለ ዘመን ላይ የነበሩ ተውት 3 4ኛ ክፍለ ዘመን ላይ የነበሩ በተለይ የዶናቲስት ሙቭመንትን ስትመለከቱ ሙቭመንቱ ሙሉ በሙሉ ውድቅ አታደርጉትም። የዶናቲስት ሙቭመንት ነው። እዛ ውስጥ ምንድን ነው የፈጠረው? ዶናቲስት ሙቭመንትን የፈጠረው ነገር ምንድን ነው ብላችሁ ስታጠኑ ቤተክርስቲያን አሁን ራሱ ከምን መጠንቀቅ አለባት የሚለው ነገር ግልጽ ይሆንላችሁ። የሞንታኒስት ሙቭመንትን ስትመለከቱ ሞንታነስ በጣም የባሰበት ሰው ነው። ትንቢቶቹ በጣም አሰቅጣጭ ትንቢቶች ናቸው። ኢየሱስ ፍርግያ ግዛት ይመጣል ብሎ ይተነብያል። ባሎቻቸውን ትተው ሰዎች ይከተሉት ነበር፣ ሴቶች ፕሪስቅላና ማክሲሚሊያ የተባሉ። ግን ምንድነው ያነሳሳው ሲባል የሆነ በቤተክርስቲያን ስልጣን እንትን ኤርል ካየርንስ ይላል ያነሳዋል። በቤተክርስቲያን ስልጣን ስም ብዙ አገልግሎት የሚገፉ ነገሮች ነበሩና ስለዚህ በዚህ ምክንያት ሰዎችን በጣም እንትን ያደርጉ ነበር። ያ ለነ ሞንታነስ በጣም ኢምፓወር አድርጓቸው ነበረ። በቤተክርስቲያን የስልጣን አወቃቀር ውስጥ የተከፉ ሰዎች ሞንታነስን ተከትለው ስለነበር ማለት ነው። ስለዚህ ያ በቃ ጀስት የመናወሪያ ቅብብሎች ነው፣ ነብያዊ ቅብብሎች ነው እንጂ ብሎ የሰራው ነገር እንመለከታለን። ስለዚህ እነዛ ነገሮች ከታሪክ እንድንማር ግድ ይሉናል። የተሳሳቱ ድርጊቶችን ዛሬም ጭምር ለማረም አቅም እናገኛለን ማለት ነው። የቤተክርስቲያን ታሪክ ኢቭን የዓለምም ታሪክ የነበረበት ጊዜ ነበር። ዛሬም ቤተክርስቲያን አክት የምታደርገው ነገር ዓለምን ይወስናል። እሱንም ማየት እንችላለን። ስለዚህ እኛ ራሳችን እኮ ዓለምን የሚለውጥ አቅም እጃችን ላይ ያለ ምንድን ነው? እሱ ላይ ልናደርግ የምንችለው ነገር እሳቢዎቻችን፣ ንጽረተ ዓለማችን ዓለም ላይ እንትን እንዳያመጣ ማይሆን ነገር እንዳያመጣ ማለት ነው። ኦኬ። ነገር ግን ወንጌል ተኮር የሆነ ኢየሱስን ብቻ አሳይቶ ወንጌል የሚያመጣ ነገር ማሳየት እንችላለን። ሌላው ደግሞ እንደ ፕራክቲካል ቱልም እንጠቀማለን። የቤተክርስቲያን ታሪክ ነው። ፕራክቲካል ቱል ማለታችን ምን ማለት ነው? እንደ ተግባራዊ መሳሪያ እንጠቀመዋለን ማለታችን ምን ማለታችን? አዲስ ኑፋቄ የለም ማለት ኑፋቄ አዲስ የሚባል ኑፋቄ የለም። ቤተክርስቲያን ታሪክ ውስጥ የነበረ ራሱን እያደሰ የመጣ ኑፋቄ ነው። ራሱን አፕዴት እያደረገ የመጣ ወይ ዲግሬድ እያደረገ የመጣ ኑፋቄ ነው ያለው እንጂ በምንም ተአምር አዲስ ኑፋቄ የለም። ቸርች ጋቨርንመንት ላይ ቢሆን ኑፋቄዎች በመከላከል ጉዳይ ላይ ቢሆን ከቤተክርስቲያን ታሪክ ትምህርት እናገኛለን። ስለዚህ እነዛን ተግባራዊ የሆኑ ቱልስ ወይም ደግሞ እነዚህን ተግባራዊ የሆኑ መሳሪያዎችን ከቤተክርስቲያን ታሪክ ውስጥ እናገኛለን። እናንተና እንዴት ተወጡት? ሁሉ ጊዜ እኔ ለአቡሊናሪዮስ ጎርጎርዮስ ዘንዚናዞ የሰጠው ምላሽ በቃ ይገዛኛል። እያነሳሁት ነበር በእነዚህ ቀናትም እና በጣም ይገዛኛል። ማለት ክሪስቶሎጂን ቁጭ ነው ያደረገው። በሚገርም ሁኔታ ነው ቁጭ ያደረገው። ሌተር 101 ላይ ስትመለከቱ ማለት ነው። እነ አትናቴዎስ ለአርዮሳውያን የሰጧቸውን እና ኤጲፋኒዎስ ሰላሚስ የሰጧቸውን ስትመለከቱ፣ ለመናፍቃኑ የተሰጡ ምላሾችን ስትመለከቱ፣ ለቸርች ጋቨርንመንት ጥያቄ የተሰጡ ምላሾችን ስትመለከቱ፣ ኦኬ እንደነዚህ አይነት ነገሮችን ቤተክርስቲያን ታሪክ ውስጥ ስትመለከቱ ዛሬ ላለችው ቤተክርስቲያን ትምህርት የሆኑ ነገሮች እናገኛለን። ብቻችንን አይደለንም። እንደ አዲስ የሆነ ነገር ላይ
ስትራግል የምናደርግ ሰዎች አይደለም። ወደኋላ ተመልሰን የቤተክርስቲያን ታሪክን አይተን ከዛ የዘመናችንን ችግር አይተን ኦኬ ምን አይነት ነገር ብንሰጥ ለዛሬዋ ቤተክርስቲያን እንጠቅማለን፣ ነገ ደግሞ ሌላው ትውልድ ሲመጣ ጭምር የሚጠቀምበት ምን መስራት እንችላለን የሚሉ ነገሮችን ማየት እንችላለን። ስለዚህ እንደ ተግባራዊ መሳሪያ ወይም ደግሞ ፕራክቲካል ቱል ጭምር መጠቀም እንችላለን የቤተክርስቲያን ታሪክ። ስለዚህ ቤተክርስቲያን ታሪክ ውስጥ እያንዳንዱ የሆነው ነገር ሁሉ ልክ ነው አንልም። እያንዳንዱ የሆነው ነገር ሁሉ እውነት ነውና እሱን ተከትለን እንሄዳለን አንልም። ያን ያህልም አይምሯችንን አናጣም። ግን ደግሞ አት ዘ ሴም ታይም እንደ ባለ አእምሮ ወደኋላ ተመልሰን ደግሞ የቤተክርስቲያን ታሪክ ውስጥ የተከሰቱ ነገሮችን እናያለን። ቴዎሎጂካሊ ሁሉም አባቶች ፈርም ነበሩ፣ ቴዎሎጂካሊ አንድ ነበሩ። ይሄ የሞኝ ጨዋታ ነው። ቴዎሎጂካሊ ሁሉም አባቶች አንድ ነበሩ ያስቃል ራሱ። ከስነ አፈታታቸው ጀምሮ አንድ አልነበሩ። ግን ደግሞ ኑፋቄ ሲመጣ አንድ ሆነው ከዲብ ጋር እያወራን ነበር ትላንት። ኑፋቄ ሲመጣ አንድ ሆነው ሲቃወሙ ትመለከታላችሁ። እዛ የማይገናኝ ሀገር የነበሩ የተለያየ ቴዎሎጂካል አፈታት ያላቸው የተለያየ ቴዎሎጂካል ብልከታ ያላቸው ሰዎች ተሰብስበው አሪዮስን ሲያወግዙ ትመለከታላችሁ። ዛሬም እንደ ተግባራዊ መሳሪያ ተጠቀሙበታላችሁ። የግድ በሁሉ ነገር አንድ መሆን አለብን አይደለም። በሁሉ ነገር ደግሞ ያንተ ብቻ ልክ ነው ምናምን አይደለም። እንደዛ አይደለም። በተለያየ መንገድ ቅዱሳት መጽሐፍትን ይረዱ የነበሩ አባቶች አሪዮስ ሲነሳ ግን ተነስተው መጥተው ሲያወግዙ ትመለከታላችሁ። ኦኬ። ስለዚህ እንደ ተግባራዊ መሳሪያ የምንጠቀማቸው ብዙ ነገሮች አሉ ቤተክርስቲያን ታሪክ ውስጥ ማለት ነው። ዛሬ ላይ እንዴት ነው ላይፋችን እንዴት መምራት አለብን፣ ያሉ ብጥብጦችን፣ ያሉ ችግሮችን፣ ያሉ ኑፋቄዎችን ጭምር እንዴት እንትንላቸው የሚገባው ቤተክርስቲያን ታሪክ ውስጥ ጥሩ የሆነ እንትን ማግኘት ትችላላችሁ። ዛት ወይ አሁን ያልኳችሁ ሰው ኤርል ካይርንስ የሚባል ሰው ክርስቲያኒቲ ስሩ ዘ ሴንቸሪስ የሚል መጽሐፍ አለውና ከኒቂያ ጉባኤ ጀምሮ እስከ 7ኛው ክፍለ ዘመን እስከመጣው እስከ ቁስጥንጥንያው ጉባኤ ድረስ ያለውን ታሪክ ሰው ካላወቀ በስተቀር እነሱን ታሪኮች ካላወቃቸው ኦኬ ከኒቂያው ጉባኤ ቢያንስ ማለት ከኒቂያው ጉባኤ እስከ ቁስጥንጥንያው ጉባኤ ድረስ ያለውን የሱን ታሪክ ካላወቀ የሥላሴን ትምህርተ ክርስቶስን ክሪስቶሎጂን ሃማርቲዮሎጂን ወይም ደግሞ የኃጢአትን ነገረ ድነትን ሶቴሮሎጂን እነዚህ አይነት መሰረታዊ ትምህርቶችን በፍጹም ሊረዳቸው አይችልም። መጽሐፍ ቅዱስ ይዞ የሆነ ነገር አርቲኩሌት ማድረግ ይችላል። ነገር ግን አርቲኩሌሽኑ ኢንኮንሲስተንሲ እንዳይኖረው የሚያደርገው ፈርም የሚያደርገው ነገር የቤተክርስቲያን ታሪክ ማጥናቱ። የቤተክርስቲያን ታሪክ ካላጠና ድነቱ ይወሰዳል እያልን አይደለም፣ በምንም ታምር በዛ መንገድ እያነሳ ነው አይደለም። ነገር ግን እንደነዚህ አይነት ነገሮችን በትክክል ተረድተው ቤተክርስቲያን ኮንሲስተንትሊ ፈርም የሆነ ኢሴንሻል ዶክትሪን ይዛ እንድትሄድ ራሱ መንፈሳዊ የሆነ ጥሩ የሆነ ፕራክቲካል ቱል እንዲኖራት እስከ ቸርች ጋቨርንመንት የሚደርስ እስከ ቸርች ሶሻል ላይፍ የሚደርስ ነገር እንዲኖራት የቤተክርስቲያን ታሪክ ማጥናት ይኖርብናል ማለት ነው። ቤተክርስቲያን ታሪክ ለነዚህ ሁሉ ጥቅም አለው። ረጅም ሰዓት አወራሁት ራሱ አይደል? እነዚህ ሁሉ ጥቅም አለው። ስለዚህ ጥቅም እንደሌለው ነገር የምንጥለው ነገር አይደለም ቸርች ሂስትሪ። ሶ ኢትስ አ ቬሪ ጉድ ኩዌስችን አገቢ በዚህ መንገድ መመለስ ይችላል። እስቲ ያላቸውን ደግሞ ትክክልና ማን ይጨምሩ። ያ ግሩም ሀሳብ ነው። ትክክሌ ትሄድበታለህ። አማንሻ ሰላም ይበለንና ሰላም ምዕመናን እንዴት ናችሁ? ደህና እንዴት ነህ ናችሁ? አማንሻ? ሁሉ መልካም ደህና ነኝ። አለን። ተባረክ። ጥያቄውን ይደግምልሃል አንዴ ወይስ ሰምተዋል? ከቃልዬ በኋላ ትሄድበታል። አጋፔ በጣም ምርጥ ጥያቄዎች ይጠይቀዋል። እኔ ጥያቄውን አልሰማሁም፣ እያወሩ እያለ ነው የገባሁት። ያ ስለዚህ የቤተ ክርስቲያን ታሪክ ለምን እናጠናለን? ማጥናት ለምን ይገባናል? ያ እሺ፣ ትክክሌ ይቀድመኛል መሰለኝ። እሱ ይቀጥል። ትክክል ይቀድማል። ትክክል ሄድና ከዛ አንተ ትሄድበታለህ። እሺ፣ እንዴት ነው ትክክሌ ያማኒ? ሰላም፣ እንዴት ናችሁ? ደግሜ ሰላም ልበላችሁ። እንግዲህ ስለ ድምፅ ቀላ ሀሳብ መስጠት ይቻላል። መጀመሪያ ላይ የነበረውን ድምፅ እያሰማን በነበረው ነው። እውነት ነው። ወደኋላ መመለስ ስለሌለብን እዚህ ላይ ትንሽ አሁን ቃሌ በጣም በዲቴል ሀሳብ ሰጥቶታል። እኔ ብዙ የምጨምረው ነገር የለም። ግን በዋናነት የማስበው ምንድን ነው ቤተክርስቲያን ብዬ ሳስብ ይሄ ኦርጋኒክ የሆነ ሪሌሽንሽፕ አለን ብዬ አስባለሁ። ማለት ምን ማለት ነው? የቤተ ክርስቲያን ታሪክ የእኛ ታሪክ የማይሆንበት ምክንያት ምንድን ነው? የተነጠልነን ወይ? የቤተ ክርስቲያን ታሪክ ለብዙ ሰዎች የተሳሳተ ነገር አድርገው የሚያስቡት
ሲነጥሉት ነው እኛ ማንስማማው። ማለት መነጠል ማለት አሁን ካለችው ቤተ ክርስቲያን ይነጥሉና ኤርሊ ቸርች ሂስትሪን ወይንም ሚዲቪያል የቸርች ሂስትሪን ውስጥ ከመማርና በዛ በተማሩት ህይወት ዛሬ ላይ ባለችው ቤተ ክርስቲያን ውስጥ እነሱም የክርስትናን ህይወት ከዛ ባልተነጠለ ሁኔታ ከመኖር ይልቅ አንዳንድ ሰዎች ምን ይመርጣሉ? ያ ታሪክ ያ የኋላው ታሪክ እንደ ኢንፈለብል አድርገው የሚያስቡት ሰዎች አሉ። ኢንፈለብል በቃ ስህተት የሌለበት የቤተ ክርስቲያን ታሪክ ማለት አንድ አባት ማለት በመጽሐፍ ቅዱስ በኋላ የተነሱ ማለት ነው። ከቅዱሳት መጽሐፍት በኋላ የተነሱ አባቶች የሚሉት ነገር ልክ አዚፍ ኢንፈለብል እንደሆነ ሊሳሳቱ እንደማይችሉ አይነት ምልከታ መያዙ አሁን ቃሌ ሲያስረዳን እንደነበረው የማይሆን ነው። አንደኛ ቅድም ጥሩ ምሳሌ አምጥቷል። አፖሎናሪስን ወይንም ማነው በአማርኛ ጦሩ ስም ማን ነበረ ስሙ? አፖሎናሪስ ማን ነው ያልከው? ደስ ይላል የአማርኛ አቡሊናሪዮስ በአማርኛው አፖሎናሪስ ይሉታል ፈረንጆች። እሱ የአቴናሺየስ ላይፍ ታይም ፍሬንድ ነው። የሚገርማችሁ የአጥናሲዮስ ላይፍ ታይም ፍሬንድ ነው። አሁን እዚህ ሲወራ ማለት ነው በቃ እንደው ሁለቱ ተገናኝተው የማያውቁ ፈጽሞ አንዱን ሊገድለው የተነሳ ምናምን እንደውም ሻምፒዮን በናይሲያን ዲቤት ላይ ቅድም ቃሌ እንደነገረን ያሸነፈ በጣም የስላሴን ትምህርት ዲፌንድ ያደረገ ሰው ነው። ከዛ በኋላ ነው ተመልሶ የአፖሎናሪስ ደግሞ ሄሬቲካል የሆነ ነገር ሲያደርግ አልራሩለትም። ሪሌሽንሺፓቸው ግን ምን አይነት ነበረ? ወዚህ ፓርት ኦፍ ቸርች ነበረ ወይ? የማይሳሳት ኢንፈለብል ነበረ ወይ? ኒቂያ ላይ በጣም ጠንካራ ስለነበረ ሳይሳሳት ክርስቶሎጂን በኋላ ላይ በመሳሳቱ እኮ የኮንስታንቲኖፕል ላይ በ381 አፖሎናሪስ ነው የተወገዘው። በ325 ዊን ያደረገው ሰው ማለት ነው፣ ወይንም ሻምፒዮን የነበረው ከነበሩት መካከል የነበረው ማለት ነው። ስለዚህ ሰዎች ኢንፈለብል እንደሆኑ በሆነ ዘመን ሀሳብ እንደማይቀይሩ ምናምን እየተደረገ አይቀርም የቤተ ክርስቲያን ታሪክ። አሁን ችግሩ ምንድን ነው? እነዚህ አንዳንድ ሰዎች የሚያደርጉት ምንድን ነው? የቤተ ክርስቲያን ታሪክን አዚፍ ኢንፈለብል አድርገው ኦቶሪቴቲቭ ለማድረግ ይሞክራሉ። ኖ ዊ አር ፓርት ኦፍ ዛት ሂስትሪ ነው። እኛም ኦርጋኒካሊ ህያው ሆነን ከዛ አካል ጋር እንገናኛለን ብለን ነው የምንማረው፣ የተነጠልን አይደለንም ከሚል ሴንስ ማለት ነው። የዛሬዋ የክርስቶስ ቤተ ክርስቲያን ከዛሬ 2000 ዓመት ከነበረችው የክርስቶስ ቤተ ክርስቲያን የተነጠለች ልትሆን አትችልም። ሊቪንግ ከሆነች ህያው ከሆነች እውነተኛ ከሆነች ማለት ነው እንጂ ያችኛዋ ቤተ ክርስቲያን በተለየ ስልጣን ኖሯት አሁን ያለችዋ ቤተ ክርስቲያን ደግሞ ፓወርለስ እንደሆነች አድርጎ ማሰብ ስለ ቤተ ክርስቲያን ያላቸውን ግንዛቤ ያሳያል። ስለዚህ ምንድነው የተፈጠረው ካላችሁኝ፣ ተሐድሷውያን እንኳን እንደ አባት ነበር መታየት የነበረባቸው ሴራ ስለተሰራ እንጂ። እንደ አባት ማለት ምን መሰላችሁ? በታሪክ ውስጥ ብዙ አባቶች እንደመጡት በ16ኛው በ15ኛው ክፍለ ዘመን የተነሱት የተሐድሷውያን አባቶች ከነሱ ቀደም የነበሩት ከሚያስቡትና በቴዎሎጂካል የሆነ ነገር ይዘው እንደመጡ ከመታሰብ ይልቅ ኢንቴንሽናሊ በሆነ ኃይል ማለት ነው በሆነ የተደራጀ ቡድን አውትካስት እንዲደረጉ ስለተደረገ ያንን የተደራጀ ቡድን እኛ ቤተ ክርስቲያን አንለው። ለዛ ነው ችግሩ ያ ነው። ሁልጊዜ ያንን ቡድን አይደለም ቸርች ብለን የምንለው ወይንም ከሐዋርያት ጋር የተከተለ ትምህርት አላቸው ብለን የምንለው ተደራጅተው አባት መርጠው ይኸውላችሁ፣ አባት መምረጥ ብቻ አይደለም ከአባቶች ትምህርት ራሱ ይመርጣሉ። ለምሳሌ የዮሐንስ አፈወርቅን ትምህርት ወስደውት ከዮሐንስ አፈወርቅ ትምህርት ውስጥ ይሄ ቤተክርስቲያን ማንች ያቺ ቤተክርስቲያን ይሄን ፓርት ደግሞ አንወስድም ብለው የሚሉት አለ። ቤተክርስቲያን መርጣ ነው የሚሉት። የዮሐንስ አፈወርቅን ሁሉን ትቀበላላችሁ ዮሐንስ አፈወርቅ ያለውን ብላችሁ አንዱን ይዛችሁ ብትመጡ እነሱ የማይስማማቸው ነው ቤተክርስቲያን የመረጠችው የሚባል ኢንስቲትዩሽን አለ። ያቺ ማን ነው ያቋቋማት? ይሄ በመሃል ሆኖ የተቋቋመው ይሄ ድርጅት መቼ ነው በቤተ ክርስቲያን ውስጥ የገባው የሚል እንግዲህ ማንበብ ያስፈልጋል። መቼ ነው እንደዚህ አይነት ነገር የክርስቶስ አካል ውስጥ እንዲህ አይነት ሰዎች የገቡት የሚለው ማለት ነው። ከዛ ባለፈ ግን የእውነተኛ የቤተ ክርስቲያን ታሪክ ከሐዋርያት ስራ ጀምሮ መጽሐፍ ጀምሮ የአሌክሳንድሪያ ቸርች አለ የዛው ታይም ላይ የነበረች ማለት ነው። ቢብሊካሊ ባይጻፍም እና አጵሎስ የወጡባቸው በጣም ትልልቅ አብያተ ክርስቲያናት የነበሩባቸው የአሌክሳንድሪያ ቸርች እንደነበረች ይታመናል። ሌሎችም ቸርቾች አሉ።
እነዚህ ቸርቾች ትሩሊ ክርስቲያን ነበሩ ወይ? ከነሱ ምን እንማራለን? በዛ ላይ ደግሞ አብዛኛው ክርስቲያን የሚያምነውን ነው የምንወስደው። እንደ ወንጌላውያን እንደ ክርስቲያን ለማመን ለምሳሌ ምን ማለት አለብን መሰላችሁ? ውሳኔዎችን ስንቀበል ማለት ነው የብዙ አማኞች ምስክርነት ስለሆነ ነው የምንቀበለው እንጂ የግለሰቦች ስልጣን አይደለም። ባይዘዌ ካውንስሎችን ራሱ ኦቶሪቴቲቭ የሚያደርጋቸው ካውንስሎችን ኦቶሪቴቲቭ ማለት ይሄ ሁለተኛ ሆነን ከቅዱሳት መጽሐፍት በኋላ እንድንጠቅሳቸው ለምሳሌ የኒቂያ ጉባኤ እንደዚህ ይላል ብለን እንድንል ያደረገን የኒቂያ ጉባኤ የቅዱሳን ክርስቲያኖች ምስክርነት ነው የጋራ ኮመን ስለሆነ ነው ብለን ስለምናምን እንጂ በኒቂያ ጉባኤ የነበረው እንትና የሚባለው ሰው ስላለው አይደለም። ኮንሰንሰስ ስላለ ነው። ይሄ የአባቶች ኮንሰንሰስ ይባላል። በወቅቱ የነበሩ አባቶች በተስማሙባቸው ጉዳዮች ላይ ማለት ነው ኮት እናደርገዋለን። ከአንድ ሰው በላይ የሆነ ምስክርነት ስላላቸው እነዛ እውነታዎች ማለት ነው። ችግሩ አሁን ወደዚህ ስንመጣ ከዚህ መነጠል የሚፈልግ ቸርች ካለ እሱም ችግር ነው፣ ራሱን የቻለ ችግር ነው። ኦርጋኒካሊ ተነጥዬ እኔ አባቶችን አልፈልግም በቃ እኔ ነኝ ልክ አዚፍ ክራይስት ዛሬ እሱ ሲያውቀው ያወቀው የሚመስለው ሰው ካለ ትምህርቶች ሁሉ እሱ እንዳለው ለዛሬው ከዛሬ 2000 ዓመት እስከ በ2000 ዓመታት ውስጥ ለነበሩ ክርስቲያኖች እግዚአብሔር ሳይናገር እንደኖረ እሱ ዛሬ በራልኝ የሚለው ነገር በ2000 እና በዚህ ዓመታት ውስጥ ለነበሩ ቅዱሳን ሳይረዱት እንደኖሩ እንደ ድንገተኛ ክስተት የሚመስለውም ስህተት ነው። ኮምፕሊትሊ ደግሞ ነጥሎ ራሱን በቃ እነሱን ኦቶሪቴቲቭ አድርጎ አለ እነሱ ኢቨን ጊፍት ኦፍ ኢንተርፕሪቴሽን የጸጋ ቅዱሳን መጽሐፍትን ማጥናትን የሚከለክል ቸርች አለ። ማይከልከል ስላችሁ እንዴት መሰላችሁ? ኤፌሶን በግልጽ የተጻፈ ማለት ነው እናንተ አስቀድማችሁ በበደላችሁና በኃጢአታችሁ ሙታን ነበራችሁ የሚለውን ልትነግሩት ስትሄዱ እንደዚህ ያለ አባት አለ ወይ የሚል ማለት ነው። ማለት መጽሐፍ ቅዱስ ፕሌንሊ አይናገርም ብሎ የሚያስብ ማለት ነው። ይሄ ክርስቲያን አይደለም። ይሄ ጊፍት ኦፍ ኢንተርፕሪቴሽን ደግሞ ምን ያደርጋል? መንፈስ ቅዱስን አይሰራም፣ ኢሉሚኔት አያደርግም። ዛሬ ለሰዎች መንፈስ ቅዱስ ቃሉን ገልጦ ሰዎች ልባቸው አይነካም። ለአቴናሽየስ ብቻ ነው የሚገልጥለት፣ ለሲሪል ነው የሚገልጥለት ብሎ የሚያስብ ማይንድ ሴት ያለው ሰው አለ። አንተ መጽሐፍ ቅዱስ ኤፌሶንን ገልጥ ስታነብ ወይንም ስታጠና እግዚአብሔር በዛ ውስጥ ከአባቶች ከቤተ ክርስቲያን በተነጠለ ሁኔታ አይናገርህም ማለት ለአንተ አይናገርህም ማለት አይደለም። ኦንሊ ቲንግ ምንድን ነው የሚሆነው? ከነሱ የተነጠለ አዲስ ነገር አታመጣም ማለት ነው እንጂ አንተ የእግዚአብሔርን ቃል ጊፍት ኦፍ ኢንተርፕሪቴሽን ቆሞ ወይንም የመተርጎም የኢሉሚኔት የማብራት ስጦታ መንፈስ ቅዱስ ዛሬም የመናገር ስጦታው በቃሉ ሰዎችን የመንካት ጊፍቱ ቆሟል። በቃ ኮምፕሊትሊ እግዚአብሔር አይናገርም በቃሉም ሰዎችን አያገኝም ብሎ ኤቭሪ ዲቴይልን በተሰመረ ቀድሞ በተሰመረ መስመር ለመምራት የሚሄድ አለ። ከሱ ደግሞ አንቲቴሲሱም አለ መጥፎ ሌላኛው ፓርት እኛም ጋር ደግሞ ያለ እሱ ደግሞ ድሮ ኮምፕሊትሊ እነሱን ኢግኖር አድርጎ ዛሬ ላይ እኔ መጽሐፍ ቅዱስ እሱ እጅ ላይ ሲገባ እሱ ጋር ብቻ መገለጥ የመጣ ነው ይመስለው ማለት ነው። እነዚህ ሁለቱም መጽሐፍ ቅዱስ አይደሉም። እኛ ኦርጋኒካሊ ዩናይትድ ነን፣ ከአንዲት ቤተክርስቲያን የተነጠልን አይደለንም ብለን ማመን አለብን። የአባቶች ኮንሰንሰስ ባለበት ነገር እንስማማለን። ጊፍት ኦፍ ኢንተርፕሪቴሽንን ነጥለን ለተወሰኑ ሰዎች አንሰጥም። ቱ ዘ ሆል ቦዲ ኦፍ ክራይስት ነው የምንሰጠው። ቅዱሳን መጽሐፍትን አንብበው መረዳት ይችላሉ ብለን እናምናለን። የእግዚአብሔር ቃል ይናገራቸዋል። ግን የሚናገራቸው ነገር ተናገረን የሚሉት ነገር አባቶች ወይንም ቀድሞ ቅዱሳን ተናገረን ከሚሉት የተነጠለ ሊሆን አይችልም። ከተነጠለ ተሳስተዋል፣ አልተናገራቸውም ነው የምንለው። አለቀ በቃ እንጂ ምን አይናገረንም ብሎ ዘግቶ እነሱን ኢንፈለብል ኦቶሪቲ በሚያስመስል ኢንፈለብል አይደለም ይላሉ፣ ግን በሚያስመስል ደረጃ ለኮንቨርሴሽን እንኳን መቀመጥ አትችሉ። ገና ኤፌሶንን ስትጠቅሱ ማን አለ፣ እንዴት ተባለ፣ ወዴት አለ ምናምን የሚሉ ሰዎች አሉ። ይሄ ማለት ስለ ከእግዚአብሔር ቃል ጋር ኦርጋኒካሊ ህይወት ያለው ግንኙነት የሌላቸው ሰዎች ማለት ነው። እንደዛም አይደለም። ስለዚህ ቤተክርስቲያን ታሪክ ኢሴንሻል ነው። ቅድም ቃሌ አንድ ነገር ተናግሯል፣ እኔ አንድ ነገር ተናግሬ ልጨርስ። ቃሌ ቅድም ማለት የእግዚአብሔር ታሪክ ነው ሲል ተናግሯል። በጣም ትክክለኛ አገላለጽ ነው። እኔ ደግሞ አንድ ነገር መጨመር ፈልጋለሁ። የኛ ዛሬ ያለንም ክርስቲያኖች ታሪክም ስለሆነ ለማለት ነው። አመሰግናለሁ። እንግዲህ ይሄን ያልከል
አማንሻ ቀጥል። ኦኬ ሰላም ብያቸዋለሁ በድጋሚ። ያ ለምድረው ትንሽ ታብ አስደረግ እስኪ በዚህ ግርማ ሞገስ ባለው ድምፅ። ግድ ይላል። እሺ ኮፒሊንኩ አይታየኝም ስንት ላይ እንዳለ ግን ምዕመናን ኮፒሊንክ አሩ ግን ታፕታፑ ኤግዛክትሊ 58,000 ላይ ነው ያለው። 58,000 ላይ ነው ያለው። ስለዚህ እሱን 100 እናስገባለን። የሆነች ኮሜንት እየጻፍኩ ነው፣ ለዛ ነው በአንዴ ሁለት ስራ እየሰራው ስለሆነ ነው። ኮሜንቷን አንብቡልኝ፣ ለአንዱ የመለስኩለት ነውና እንትን ለትክክል መልስ እየመለሰለት ነው። ላይ ለቅዱሳን አንድ ጊዜ ለተሰጠ ሃይማኖት ተጋድሎ የሚለውን አትቀበልም አለ። ከዛ መለስኩለት እኔ በትክክል ቦታ ሆኜ እንዴ ተቀበልን እኮ የኢትዮጵያ ኦርቶዶክስ ናት ብለን ያቺ አንዷ ሃይማኖት ማለት። ከዛ ደስ አለው ኦርቶዶክስ ናት ብሎ እንትን አለ። ከዛ አሁን ስጽፍ የነበረው ልጅ እኮ የፈለገው ሲነገረው ደስ ይለዋል አልኩት ማለት ነው። እሷን እየጻፍኩ ነው ወደ ላይ ቀረሁት። ይቅርታ አድርጉልኝ ምዕመናን። ኦኬ ዋይ ዱ ዊ ስቴዲ ቸርች ሂስትሪ አይደለ? ለምን ማጥናት ይኖርብናል? አንድ ሁለት ነገር አብዛኛውን ስላነሳችሁ ማለት ነው። አንድ ሁለት ነገሮችን ልጨምር። ለምሳሌ አሁን ላይ ያሉን እንትኖች ዶክትሪኖች እንዴት እንዳደጉ ምናየው ያንን ስናጠና ነው። ባይዞ አሁን የምናምነውን እንዴት ልናምን እንደቻልን ማወቅ የምንችለው ቸርች ሂስትሪን ማጥናት ከቻልን ብቻ ነው። አለዚያ ዝም ብለን እናነሳና በቃ እንደፈለግን ወደ ማመን እንሄዳለን ነው የሚሆነው። እንደሱ እንዳይሆን አጥር ያበጅልናል ማለት ነውና እንዴት ዶክትሪኖች እያደጉ እንደመጡ እንዴት አሁን ላይ ያለውን ቅርጽ እየያዙ እንደመጡ ጉባኤያት ምን ይመስላሉ፣ ለምን ዓላማ ነበር የሚሰበሰቡት። ኢቨን አንዳንዴ አሁን ቸርች ሂስትሪ ስናጠና የእኛን ሀሳብ ይዘን ሄደን አይደለም እነሱ ጽሁፎች ውስጥ መፈለግ የሚኖርብን። ባይዞ ኒዶች አሉ እዛ ጋር ስፔሲፊክ ኒድስ አሉ፣ ለነዛ ጭምር ነው መልስ የሚሰጠው እንጂ ኤግዛክትሊ የእኛ ጥያቄ ምናምን አይደለም። አንዳንዴ ኦር እኛ አሁን ጥያቄውን አርቲኩሌት የሆነ አድርገን እያሰብን ባለንበት ሁኔታ አይደለም። ባይዞ የሆነ ፓርቶ ሊመሳሰል ይችላል፣ ግን ኤግዛክትሊ እኛውን በምናወራበት ሴንስ አይደለም። እና ለየትኛው ስፔሲፊክ ጥያቄ ነው መልስ እየተሰጠ ያለው የሚለውን ባክግራውንድ ካየን በኋላ እንደሱ አይነት ጥያቄዎች አሁን ላይ አሉ የሉም የሚሉ ነገሮችን እንድናስታውስ ያደርገናል። ከዛ በኋላ ነው መልስ ነው የሚለውን ነገር ልንቀበል የምንችለው ማለት ነው። አሁን ለምሳሌ ጉባኤያት እኛ የምንቀበላቸው አሉ ራይት። የ325ቱ ኒቂያው እና ኮንስታንቲኖፕልን ጨምሮ ከዛ ኬልቄዶኑ ከዛ ኤፌሶኑ እነዚህ እንቀበላቸዋለን ራይት። ዳን ኒዱ ምን ነበረ? እንደው ዝም ብሎ እዛ ጋር ስላሴን ብቻ ነገረ ክርስቶስን ብቻ የሚያወራ ነገር ነበሩ ወይስ ሌሎች ነገሮች ውስጡ ነበሩ የሚሉ ነገሮችን ማየት ምን አይነት ነገር ይከፍትላቸዋል መሰላችሁ? ለምሳሌ ኬልቄዶኑን ቼክ ስታደርጉት ማለት ነው በአንድ ጊዜ እስከ 6 የሚጠጉ በጣም 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 በዛ ከተባለ ማለት ነው እስከ 6 ለሚጠጉ ሄሬሲዎች ነው መልስ እየሰጠ ያለው ማለት ነው። እና ኒዱን ካወቃችሁ ያንን ስቴትመንት የእምነት አንቀጽ እያነበባችሁ እያለ እዚህ ጋር አውጣኬን መታው እያልክ ነው የምታነበው። ኦኬ ሆነ እንዴ እንትኑ ላይኑን እያነበባችሁ ስትሄዱ ኦኬ እዚህ ጋር ኦኬ እዚህ ጋር ለንስጥሮስ ነው እየመለሱ ያሉት ምናምን እያልክ ነው። ስለዚህ ኒድ ነበረ፣ ለዛ ኒድ ነው ሰፊስ የሚያደርግ ነገር ለዛ ለሚፈለግ ነገር ነው መልስ እየሰጡ ያሉት የሚለውን ነገር እንድናውቅ ያደርገናል። ደን ያንን የሚመስልና የሚሸት ነገር በሰፈራችን ውር ሲል ወዲያውኑ አይናችንም ልባችንም ጆሮአችንም አንድ ላይ ብድግ የሚለው ማለት ነው። እናውቃለን ምን እየተወራ እንዳለ። እሱን ነገር እንድናውቅ ይረዳናል ነው። ዶክትሪናል ዴቨሎፕመንቶችን እንድናውቅ ያግዘናል። ሁለተኛው ከቀደሙ ስህተቶች እንድንማር ያደርገናል። ለምሳሌ ቅድም ቃሌም ብሎታል፣ ትክክልም ብሎታል።
አባቶች ሲባል በቃ ባይዘዌ በጣም ነው የምንራራላቸውና እስከ ጥግ ማንሄድባቸው እንጂ ምንፍቅና ሊባል የሚችል ነገር ሁላ ያመኑና ያስተማሩ ነበሩ። ባይዘዌ ቅዱሳት አባቶች ተብሎ የሚጠሩ ማለት ነው። በጣም ነው የምንራራላቸው፣ ምክንያቱም የመጀመሪያዎቹ ሰዎች ናቸው ያንን አርቲኩሌት እያደረጉ ያሉት። ሊታዘንላቸው ይገባል። ባይዘዌ በጣም ነው ሊታዘንላቸው የሚገባው። ያስደነግጠዋል፣ አንዳንድ ቦታ ላይ ያስደነግጣል። አሁን በተለይ አይ ቲንክ ኦሪገን ነውና ለኦሪገን በጣም ነው የሚታዘንለት። ለምሳሌ እሱ የሚያምንበት አሁን እኛ ኡሲያ ሃይፖስታሲስ ምናምን የምንለውን አይሮን ቲንክ ይነውስታል። በዛ እኛ ኋላ ላይ ሆነን ነው። ምክንያቱም ሰርድ ሴንቸሪ ላይ ነው እሱ ነገር በነ አትናቴዎስ በነ ካፓዶሻን ፋዘሮች ነው አርቲኩሌት እየተደረገ የመጣው እሱ ነገር። ባህሪ ምንድን ነው? ኢሴንስ ምንድን ነው? አካል ምንድን ነው? አካል ያለ ባህሪ፣ ባህሪ ያለ አካል እንዴት ነው ኤግዚስት የሚያደርገው የሚለው ኢንተርቴን የተደረገው ከኦሪገን በኋላ ነው። ኦሪገን ቀድሞ ነው የነበረው እዛ ጋር። ኦኬ ደን ምን እያለ ይጠራ ነበረ? አንደኛው አምላክ፣ አነስተኛው አምላክ ምናምን እያለ ነበር የሚጠራው፣ አብ ወልድ መንፈስ ቅዱስም አለ። ሁለተኛው አምላክ ሰከንድ ጋድ፣ ኦኬ ሰርድ ጋድ ምናምን እያለ ማለት ነው። አሁን ምን ያክል ምጥ እንደነበረ ለይቶታል። የሆኑ አካላት እንዳሉ አውቋል። እንዴት ግን አርቲኩሌት ማድረግ እንዳለበት አያውቅም ነበር ነው። ዳን እነ ተርቱሊያን ሲመጡ ነው ማስተካከል የሚጀምሩት ያንን ነገር ስያሜ ሲሰጡት የምናየው። ከዛ እና አትናቴዎስ ሲመጡ ነው በትክክል እዛ ጋር አንደኛው አምላክ ሁለተኛው አምላክ የተባለው አንደኛና ሁለተኛ በሚባል ሴንስ ሳይሆን አካላትን እየታሰበ ነው ምናምን እየተባለ ማለት ነው። በጣም ነው የሚታዘንላቸው። እኔ ፎርዳት ማተር አሪዮስን በጣም ነው ሊታዘንለት የሚገባው። ያው ምንፍቅና ቢሆንም ማለት ነው። ዞሮ ዞሮ ያወራው ሞኖቴይዝምን ለማስጠበቅ ሲል ነው ሄዶ አጋንንት ላይ ወደቀው ማለት ነው። በቃ አንድና አንድ ብቻ መሆን ካለበት ኢየሱስ ፍጡር መሆን አለበት። አለቀ። ነጥሎ ኢየሱስ ላይ መጣ ማለት ነው። ሶ የመጀመሪያዎቹ ናቸው አርቲኩሌት ለማድረግ። ምንም ሪፈራንስ የላቸውም። እኛ እኮ ወደኋላ ቼክ እያደረግን ነው አይደል የምናየው። ኦኬ እኛ ወደኋላ እናያለን። ሪፈራንሶች አሉ ለኛ። ማን ነው ለነሱ ሪፈራንስ? ባይዞ ማንም ሪፈራንስ የለም ለነሱ፣ በተለይ ለመጀመሪያዎቹ ማለት ነው። እነሱ ናቸው እዛ ጋር አርቲኩሌት እያደረጉ ያሉት። ያ ስለዚህ ከጥፋቶቻቸው ለመማር ለምሳሌ ኦሪገን ዩኒቨርሳሊስት ነው። ዩኒቨርሳሊስት እንደውም ፋዘር ኦፍ ዩኒቨርሳሊዝም ተብሎ የሚጠራ ነው። ኋለኞቹም አባቶች ውስጥም የሚጠረጠሩ አሉ፣ ከካባዶሻኖቹ መካከል ማለት ነው። ጎርጎርዮስ ዘኑሲስ እሱም ጭምር ይጠረጠራል በሚያወራቸው ነገሮች። ባለፈው አንብቤላችኋለሁ። እና በቃ ፐርፌክት እንዳልሆኑ በሚያወሩት ነገር ላይ ፐርፌክት እንዳልሆኑ ካወቅን ብቸኛው መመዘኛ አሁንም መጽሐፍ ቅዱስ ይሆናል ማለት ነው። እዛ ነገር ላይ ምን ይላል የሚለው ነገር ላይ እንድንሄድ። ጠርጡለስን አይታችሁት ከሆነ እንግዲህ መጨረሻ ላይ ሞንታኒ ሴክት ውስጥ እዛ ኤክስትሪም ውስጥ ገብቶ ነው ያለፈው። ሞንታኒዝም ደግሞ በቤተክርስቲያን ታሪክ ውስጥ የተወገዘ ውግዝ ከማሪዎስ እንደሆነ እናውቃለን። እሱ የዛ አባል ሆኖ ነው ያለፈው። ኦኬ ግን በቃ ስራዎቹ ስቲል ነው ቀድሞ በነበረበት ያወራቸው ያስተማራቸው በሙሉ ስቲል ነው የእምነት አማድ ሆነው ያገለግላሉ ነው። ስለዚህ ከስህተቶቻቸው እንድንማር ያግዘናል፣ ተመሳሳይ ስህተት ላለመስራት ማለት ነው። ኦኬ ሌላው ዩኒቲ እና ዳይቨርሲቲ አለ እዛም ወጥ አንድ ምናምን። አሁን ቅድም አንድ ህፃን ልጅ አለ ከታች ደስ እያለው የነበረው ቤተ እምነቱን ስጠራለት ብለው ሲኮረመም የነበረ ልጅ አለ። እንደዛ ይመስላችኋል ብዙዎቹ። በቃ አንድ ወጥ ምንም ነገር እንትን የሌለበት መቶ ፕሮቴስታንት የበጠበጠ ይመስላችኋል። ስለ ኪዝም ሲነሳ ምናምን በቃ ፕሮቴስታንት ነው በሰላም የነበሩትን ዌስቱና ኢስቱን ፕሮቴስታንት የበጠበጠ ምናምን አድርጎ የሚያስቡ ሰዎች አሉ። ብሮ ኦልሬዲ ያ ልዩነት ኤርሊ ቸርች ላይ የጀመረ ነው ያለ ነው። በአተረጓጎምን ብትሉ እንዴ ስኩል ኦፍ ቴዎሎጂ ተብሎ እኮ የቴዎሎጂ ትምህርት ቤት እንደማለት አይደለም። አመለካከቱ እንደ ስኩል ተጠርቶ የአንጾኪያ ተብሎ ይቀመጣል፣ የአሌክሳንድሪያ ተብሎ ይቀመጣል። እነዚህ ሁለቱ ስኩሎች የራሳቸው አፈታት አላቸው ተብሎ ነው የሚቀመጠው። ኦኬ ለምንድን ነው የአፈታት ልዩነት ታዲያ የሚኖረው? አንድና ወጥ ምንም ችግር የሌለበት አንድና አንድ ብቻ ከሆነ ኢየሱስ ጌታ ነው ሲባል አሜን እንደሚባለው አንድና አንድ ብቻ ከሆነ ለምን እነዚህ ስኩሎች ሊኖሩ ተገባ ነው ከጅምሩ?
አሌክሳንድሪያዎች እንደዚህ ይፈታሉ፣ አንጾኪያዎች እንደዚህ ይፈታሉ። ለምን እንደዛ ትፈታለህ? አንድ ፍቺ ብቻ ታስቀምጥ። ስለዚህ ከኤርሊ ቸርች ነው። ኦኬ፣ ከኤርሊ ቸርች ነው ኪዝሙ ያለው ማለት ነው፣ ልዩነቱ ያለው። ስለዚህ አንዷ ብቸኛዋ እንትኗ ኩላዊቷ ምናምን እሱን ተወው። ቤተክርስቲያን ታሪክን ካየኸው እንደሱ ወደ ማለት ደረጃ እንድታመጣ የሚያደርግ ምንም ነገር የለም። ምንም ዩኒፋይ የሚያደርገው ነገር በጣም ብዙ ስላለ እዛ ላይ ክሊንግ እናደርጋለን፣ እዛ ላይ እንንጠለጠላለን እንጂ ምንም ነገር በቃ ምንም የሚነካካ ነገር የሌለበት ምናምን ተብሎ የሚቀመጥ የቤተክርስቲያን ታሪክ የለውም። ቢያንስ በኬልቄዶን ሀፕን ያደረገውን እናውቃለን። ኦኬ ኢቨን እዛ ጋር ማነው ንስጥሮስ ቀድሞ ነው የተወገዘው። ሲወገዝ እንደው በቃ የእሱን መወገዝ ሁሉም ተቀብለውት ሁሉም አምነውበት ምናምን ቀጠለ የሚባል የለም። አሲሪያን ቸርች ኦፍ ኢስት ያንን ተቃውማ ነበረ። ኢቨን ቄርሎስም ማለት ነው። ቄርሎስ ላይ ሌላ አናቴማ ጽፈው ነበር እነሱ ራሱ። አፖስቶሊክ ሰክሴሽን አላቸው። ኤቭሪቲንግ ዲማንድ ያደርጋሉ። በዚህ በኩል ያሉት የሚያነሱትም ማንሳት የሚችሉ ናቸው እነሱም። ቄርሎስ 10 አናቴማ 12 አናቴማ ብሎ ሲያወጣ እነሱም አናቴማ ያወጣሉ። ኖ ወይ እና ሴንት ነው ለእነሱ አሁንም። ኦኬ በዛ በኩል ያመች ነው ወደ 300 400 አካባቢ ማለት ነው። አባቶች በህይወት ያሉበት ዘመን ላይ ነው እንደዚህ ግራና ቀኝ የሚወራወሩ የነበሩት። አንድና አንድ ብቻ ምናምን የሚባል የለም። ስለዚህ ዩኒቲና ዳይቨርሲቲ አለ፣ አንድነትና ብዝሃነት አለ። እሱን ነገር አፕሪሺየት ማድረግ መቻል አለብን። ኦኬ ዳን እምነትን እንድናጠነክር በተለይ አሁን ቅድም ሲወራ የነበረውን ፖሊካርፕን ስናይ፣ በተለይ ሐዋርያን አቦንን ስንመለከት ሌሎችም አባቶች አሉ እንደዚህ በተለይ ባዮግራፊካል የሆነው ህይወታቸው ብቻውን ብዙ ነገር መናገር የሚችል ነው። ብቻውን መናገር የሚችል ማለት ነው። የሆነ መከራ ቢመጣ እንዴት ማለፍ እንዳለባችሁ፣ እግዚአብሔር እንዴት ሊያጸና እንደሚችል እምነት የሚሆኗቸው አባቶች ናቸው። አሁን በጣም ፌመስ የሆነችው ንግግር አለችው። በእሳት ተቃጥሎ ሞቷል የሚለው ነው የሚታወቀው ንግግሩ። ምንድን ነው ታሪኩ? የሰርምኔሱ ፖሊካርፕ ማለት ነው። ግን እንትን አሉበት ይባላል። በጣም ያሳቀኝ ማለት ነው። አንድ መጽሐፍ ላይ ያየሁት ሊያስፈራሩት ሞክሮ ንግግሩን አስረዘሙበት። ይሄ ሲያወሩት ማለት ነው መካድ እንዳለበት፣ ያመነውን እምነት መተው እንዳለበት፣ ደን የእሳቱን ብርታት ምናምን በማውራት ወሬ አበዙ ማለት ነው። ጀለስካ የሆነ 30 ደቂቃ 40 ደቂቃ ምናምን ሳምቲንግ ዝም ብሎ የሆነ ስለ እሳቱ ብርታት ምናምን አይነት ነገር ማለት ወሬ ሲያወሩበት ምን አለ፣ ያችን ንግግር ከተናገረ በኋላ ነው አፍጥኑት ያለው ተብሎ የሚነገረውና ለ86 ዓመት ሙሉ ክርስቶስ እኔን ምንም አልበደለኝም ማለት ለ86 ዓመት ሙሉ እኔን ክርስቶስ ምንም አልበደለኝም፣ እኔም ደግሞ እርሱን በመካድ አልበድለውም። ንግግሩን አሳጥሩት፣ ወደ እሳቱ አሩጡኝ ነው ያለው ነው የሚባለው። እሳቱ እንዳያልቅ እዛ ጋር እየነደደ ያለው ኩንች እንዳያረገ አሩጡኝ ነው ያለው ወደ እሳቱ። አፍጥኑት እንጂ እሳቱ እየቀነሰ ነው ወላፈኑ። ካኔ ኢማጂን ወሬ ያወራችሁ እሳቱ እየጠፋ ነው። 86 ዓመት ሙሉ ክርስቶስ እኔን አልበደለኝም፣ እኔ እርሱን በመካድ አልበድለውም አለ ማለት ነው። እና ለእነሱ ያዝንላቸዋል ደግሞ እሳቱ እንትን እንዳትሉ፣ እሳቱ እየጠፋ ስለሆነ በሚንበለበለው እሳት ውስጥ ነው አይደለ ልጥሉኝ የፈለጋችሁት፣ ሳይቀንስ ጣሉኝ እዛ ውስጥ አይነት ብለዋልና ይህንን ስታዩ ፖስት ሞደርን እንትን ላይ ያለ ነው፣ ካልቸር ውስጥ ነው ያለ ነው። ሁሉ ነገር አንጻራዊነት እየወረረው ባለው ዓለም ውስጥ ነው ያለ ነው። ነገር ግን ለእምነት እንደዚህ አይነት መከራ ቢመጣ አንገታችንን ለመስጠት እሳት ፊት እየነደደ እዛ ፊት እሳቱ እንዳይቀዘቅዝ ቶሎ ክተቱኝ የማለት ያ እምነት ደረጃ ላይ ነው ወይ ያለ ነው? በጣም ነው ቻሌንጅ የሚያደርጉን እምነታችንን ማለት ነው። በጣም ነው ቻሌንጅ የሚያደርጉን። ስለዚህ ያን ነገር እንድናይ ያግዘናል። ሌሎችም እንደዛው ማለት ለምሳሌ ማን ነው ይሄ በቦክስ የመታው ማን ነበረ? ሳንታ ማን ነው? ኦኬ እሺ፣ ታሪኩን እንደሆነ እንትን ስለው አንድ ላይ ነግራችሁ የትኛውን አንድ ሄሬቲክን በቦክስ የመታለሁ ሪስሊንግ ውስጥ አስገብቶ ደና ቀጥቅጦታል። ሄሬሲ ሲያወራ ማለት ነው። ኦኬ መጨረሻ ላይ አድርገው አስረዘምኩ።
የመጨረሻው ከአፖሊቲክስ አንጻር አድርገን ልናይ እንችላለን። ምክንያቱም የመጀመሪያዎቹ አባቶች ተብሎ የሚታሰቡት ሞር ኦፍ አፖሊቲክ የሆነ ነገር ሲያወሩ ነበረ። ለምሳሌ እንደነ ጀስቲን ማርታየር ያሉት ለጆዊሾች እና ለፓጋኖች ነው ጽሁፍ ሲጽፉ የነበሩት እና ሪዝንን ነበር የሚጠቀሙ የነበሩት። ናት በቃ ስክሪፕቸር ምናምን ሐዋርያቱ ብለዋል ምናምን የሚለውን አይደለም። ሪዝንን ይጠቀሙ ነበረ። በሰዓቱ የነበረውን ሶፊስቲኬትድ ፊሎሶፊ ለመጠቀም ይሞክሩ ነበር እነ ጀስቲን ማርታየር አይነቶቹ ማለት ነው። እና ምንን ነው የሚነግር እንደነዚህ አይነት አባቶች አርጊው ያደረጉበትን መንገድ ከቤተክርስቲያን ታሪክ ማወቅ ምን ይጠቅመሃል? ክርስትና በቃ ዝም ብለህ ዶግማቲክ ነገሮችን አፒል እያደረክ የምትቀጥለው ነገር ብቻ አይደለም የሚለውን ነገር አቅም ይሰጣል። በቃ ብሎታል ጌታ ካለው አለው ነው፣ ሐዋርያቱ ካለው አሉ ነው የሚል አይነት ብላይንድ ፌዝ አይደለም ያለው። ሪዝንም በመጠቀም ጭምር አርጊው ማድረግ ይቻላል። አሁን እንደ ዲያሎግ ዊዝ ትራይፎን ካያችሁ ማለት ነው ምንም እንትን አይደለም፣ የሆነ ዶግማቲክ የሆኑ ነገሮችን አይደለም አፒል የሚያደርገው፣ ሪዝንን ነው አፒል የሚያደርገው። ኦኬ ሪዝንን ነው አፒል የሚያደርገው። ሶ ያኔ እንኳን 2000 ዓመት ከ2000 ዓመት በፊት ራሱ ያው በፊት አንለውም ከክርስቶስ ልደት በኋላ ስለሆነ ጊዜው ግን እዛ አካባቢ ነው፣ 200 ዓመት ሳይሞላ ማለት ነው። እዛ አካባቢ ያሉ ሰዎች በሰዓቱ የነበረውን ፊሎሶፊ የሚጠቀሙ ከሆነ ሎጂክን የሚጠቀሙ ከሆነ ሼም አሁን በዚህ ሰዓት ምንም ነገር በቃ ጥያቄ ከተጠየቀ ከተባለ ነው። ቤተክርስቲያን ካለች አለች ነው። ያው እኛ ጋር አይባልም እንደዛ፣ ሌሎቹ ናቸው የሚሉት። ግን ቤተክርስቲያን ካለችኝ አለች ነው ምናምን። እሱን አሁን ሄደ ለእንትና ለጀስቲን ማርታየር አትነግረውም። ባይዚ ደህና አድርጎ ነው በሪዝን አርጊው የሚያደርገው ማለት እሱን እንድንለማመድ ያደርገናል ነው። ኦኬ ያንን አይተን በቃ አሁን ላይ ያሉ ደግሞ ፊሎሶፊውም አድጓል፣ ፍልስፍናውም አድጓል፣ ቴዎሎጂውም አድጓል። በጣም ብዙ ነገር አፕዴት ስለሆነ ያንን እንድትጠቀም፣ ያ ካልሆነ የአንተ ስንፍና ብቻ እንደሆነ እንዲያሳብቅብህ ነው የሚያደርጉት። ሶ ያንንም እንድናይ ያደርገናል። በፖለቲክሱ ዘርፍ ካየን ሌላ ብዙ ማንሳት እንችላለን። ከህይወታቸውም ከውድቀታቸውም ከብርታታቸውም ብዙ መማር የምንችለው ነገር ይኖራል። ኦኬ ኮንቴክስቹዋላይዜሽንን በሰዓቱ የነበረውን ያንን የተቀበሉትን ነገር ኮንቴክስቹዋላይዝ ከማድረግ አንጻር የሚጥሩበት አካሄድ ነበረ። ያንን አሁን በዚህ ዘመን እኛ እንዴት ማድረግ አለብን ለሚለው ነገር እንኳን በጣም መልስ ይሰጠናል። ባይዙ የአፈታት መንገዶች ኦኬ አሁን ማን ነው ጀሮም ሂዝ ፋዘር ኦፍ ምንድነው የሚባለው የአሌጎሪ ማለት ነው አይደለ? በቃ አሌጎራይዝ ያደርጉታል ኤቭሪቲንግ። እንደነ ኦሪገንም እንደዛው። እና ይሄ አሌጎሪ አፈታት የሚባለው ነገር ከነሱ በኋላ ነው ሞር እየጠነከረ የመጣው ማለት ነው። አንድ ክፍልን ስታነቡ ኦኬ ክፍሉ ቀጥታ የሚለው ነገር አለ፣ ግን ከጀርባ የተሸከመው ሌላ ሚኒንግ ምናምን የሚል አይነት አገባብ ማለት ነው አልነበረም ከዛ በፊት። ሶ አሁን ላይ ኮንቴምፖራሪ ወይም አሁን ያለው ክርስትናችን ላይ ለኛ ዘመን የሚሆን ነገር ብለን የሆነ ነገር ስናቀርብ እንዴት ማቅረብ እንዳለብን ከነሱ መማር እንችላለን ነው። የእነሱን ቀጥታ መገልበጥ አይደለም። እነሱም ለዘመናቸው የሚሆነውን ነገር ነው ተናግሮ ያለፉት። ሶ ለኛ የሚሆነውን ነገር ግን እንዴት ኦርጋናይዝ ማድረግ እንዳለብን ከነሱ መማር የምንችለው በጣም ብዙ ነገር ስላለም ጭምር ነው። ቤተክርስቲያን ታሪክን ማጥናት የሚኖርብን። ድፍን ጴንጤ አትሆኑ። ድፍን ፕሮቴስታንት በባህሪው ድፍን መሆን አይችልም። ባይዞ ይሄ አዶሎ መሆን አይችልም። ምክንያቱም በጣም የእንቅስቃሴው መሪዎች በራሳቸው ፒኤችዲዎች ናቸው። ባይዞ ዶክተሮች ናቸው። ያው ሞንክ የሚለው ብቻ ነው እኛ የምናስበው። ሉተርን ስናስብ ኦግስቲኒያ ሞንክ የነበረ ምናምን አይደል? ሞንክነቱን ተውት እንዴ። እዛ ጀርመን ውስጥ ዩኒቨርሲቲ ውስጥ እኮ አስተማሪ ነበረ። ምን ሆናችሁ ነው? ዶክተር ነው የሚባለው። ዶክተር ማርቲን ሉተር ነው የሚባለው። ሂዝ አ ፕሮፌሰር። ኑ ካልቪን ጋር በህግ በቴዎሎጂ ከፍተኛ ማድረግ ያላቸው አጥንተው ዋናውን ቃል ማለት ነው። ካኒ ኢማጂን ዛት እኔ ዛሬ ላበረታታችሁ ፈልጋለሁ። በዚህ ባይዞ ላቲኑ ነው የኛ ቸርች ላቲን ነው የሚባለው። ካቶሊኩና እኛ ያለንበት ማለት ነው ላቲን ቸርች ነው የሚባለው። የተቀረው ግሪክ ቸርች ነው የሚባለው። ኦርቶዶክሶች ምናምን ያሉበት ማለት ነው። ላቲን ቸርች ላይ ላቲን ነው በብዛት። ይሄ ሊተርጂውም ላቲን ነው የተጻፉ። ለምሳሌ ኬልቄዶኑም በሉ ኤፌሶኑም በሉ ምኑ በላቲን ነው የተቀመጠው። የግሪኩ ያው ተይዞ ይቀመጥና ግን ላቲኑ ነው የሚነበነበው ማለት ነው። ገስዋት እነ ሉተርና ካልቪን ያደረጉት እናት ቋንቋው ላይ ነው የሄዱት። መጽሐፍ ቅዱስንም ሊተርጂዎችንም ማለት ነው። ግሪኩን ነው በርብሮ ያመጡት ማለት ነው። ሲያመጡ ብራዘር የእንቅስቃሴው መሪዎች እንኳን
ሊቆች ናቸው። ወደኋላ መሄድ የሚችሉ ናቸው። ታሪክን የበረበሩ ናቸው። ከዛ በኋላ ነው ወደኋላ እንመለስ የማለትን ድፍረት የያዙት። አንተ እዚህ በቃ መጽሐፍ ቅዱስና መጽሐፍ ቅዱሴ ብቻ ሶሎ ስክሪፕቸራ ማለት ነው አትበል። እንደዛ የአንተ ተፈጥሮ ይሄ አይደለም። ኔቸር ይሄ አይደለም። ኔቸር የሚበረብር ነው። ወደኋላ ይሄዳል። በጣም ነው የሚሄደው። ኦኬ የነበርንበት ላቲን ቸርች በላቲነኛ ብቻ የያዘችውን በግሪክ የበረበሩ አባቶች ናቸው ያሉን። የነሱ ልጆች ነህ። አትስነፍ። አንብብ፣ ግለጥ። ኦኬ ግለጥ። እኔ በቃ አማርኛው 1954 ትርጉም ከያዝኩ ይዣለሁ። እሱን ነው እንትን የምለው። እሱን ከማቴዎስና ሮሜ ጋር አጋጫለሁ። በቃኝ በቃኝ። ኧረ በእግዚአብሔር ስም እንዳያፍሩባችሁ አባቶቻችሁ ማለት ነው። ኢማጂን የሊቅ ልጅ ስቱፒድ ሲሆን ማለት ነው። የጂኒየስ ልጅ ስቱፒድ ሲሆን ማለት ነው። ጅል ሲሆን አይመጣውም እኮ አይደለ? እንደዛ አይሆንም። ስለዚህ ኔቸራችን እንኳን አይፈቅድልንም ለኛ ለመጥበብ ማለት ነው። ለዚህ ነው ይሄንን ያው ደጋግሜ ያሳይቻችኋለሁ፣ ግን ላሳያችሁ። አሁንም አንድ ማሳያችሁ እንትን አለ። ኦኬ ለምሳሌ ስለ ቤተክርስቲያን ታሪክ ስለሆነ እያወራን ያለ ነው። እሺ ይታያችኋል ምዕመናን። እቺ እያነበብኩ ስላለ መለያ ናት እችኛዋ። ኦኬ ይታያችኋል አይደል? ይሄ ቤተክርስቲያን ታሪክ ነው። ይሄ እስከዚህ ማለት ነው፣ እስከታች ድረስ ሙሉ ፓኬጁ ማለት ነው። ኦኬ ይሄ ቤተክርስቲያን ታሪክ ነው ስንል ይሄንን ነው እያወራን ያለ ነው። ባይዞ ይሄንን ነው እያወራን ያለ ነው። በዚህ ውስጥ አሁን የማን ነው እየተዳሰሰ ያለው? ጎርጎሪዮስ ግሪጎሪ ኦፍ ኒሳ እና የእሱ ዶግማቲክ ትሪቲስ ማለት ነው። ኦኬ ስለዚህ እዚህ ጋም ታያላችሁ እንደዛው የሞሮፍ ቅዱስ ዮሐንስ ነው የሚሆነው። ያ ጆን ክሪሰስተም የማቴዎስ ወንጌል ማብራሪያ ነው፣ ሆሚሊ ነው ስብከቱ ማለት ነው። ገስዋት አሁን ይህንን ላሳያችሁ ሳይሆን አላማው ይሄ ይታያችኋል። ጻፊው ማን ይላል? ኤዲተር ባይ በማን? ፊሊፕ ቻፍ አይደለ? ይሄ መጽሐፍ በሙሉ ነው እንግዲህ ይሄ እንደዚህ ይሄ በሙሉ እስከዚህ ማለት ነው። ይሄ በሙሉ ጻፊው ማን ነው? ቻፍ ነው አይደለ? ይሄ ሰውዬ ማን ነው ሲባል ፕሮቴስታንት ነው። ባይዘ ይሄን ደሆል መጽሐፉን ያዘጋጀው ማለት ነው ፕሮቴስታንት ሊቅ ነው። ይሄ ቤተክርስቲያን ታሪክ በሙሉ ያገናኘው ማለት ነው ያዘጋጀው። ኢማጂን ትጋቱ ኖሯቸው የጥንት መጽሐፍትን ፈልፍለው እንዲነበብ ማለት ነው። ፕሮቴስታንት ሊቆች ናቸው ያዘጋጁት። ይህንን ካቶሊኮችም ያነባሉ፣ ኦርቶዶክሶችም ያነባሉ፣ የእኛዎቹም ያነባሉ። ኦኬ ያነባሉ። እኛ ሶላ ስክሪፕቹራ ነን ስንል እዚህ ጋር አንድ የዞረባቸው ሰዎች ኮሜንት እያደረጉ ሶላ ስክሪፕቹራ ነን ሲባል እነዚህንም እንኳን የሚዳኘው ማን ነው እያልን ያለ ነው? መጽሐፍ ቅዱስ ነው እያልን ያለ ነው። እነዚህም በሙሉ አባቶችን የሚዳኘው ይሄ ነው እያልን ያለ ነው እንጂ እነዚህ በሙሉ አያስፈልጉም አላለም። ሶላ ስክሪፕቹራ እንደዚህ አይነት ነገር አይናገርም። ኦኬ እንትኑን አፍኘው ነው። ኦኬ አንዴ ቆይ፣ እኔ ሚውት አድርጌም ይጽፋሉ ሰዎች። እኔ ሚውት ያደረኩትን ሰው ማን ነው የሚፈታው? ቆይ ስለዚህ ኦኬ አንስቻለሁ። ስፒከሯን ይዤ ነው እና እነዚህ በሙሉ ይዳኛሉ እያልን ነው ወይ ይሰማል። እዚህ ውስጥ ላሉት ነው። አማኒሻ ብሎክም ያደረገውን ከሆነ ሚት ካደረገ እንዳትፈቱ እሺ። የሞዴሬተሮች እዚህ ቤት ሞዴሬተሮች ስልጣን ተሰጥቷቸዋል። በቃ እናንተ ያመናችሁበት ይሆናል። ቀጥል አማኒሻ። እሺ እያልን ያለ ነው እንግዲህ ይህንን የቤተክርስቲያን ታሪክ አባቶችን ቅድም ብያቸዋለሁ። ዮሐንስ አፈወርቅ ነው ለምሳሌ
ያንን ዮሐንስ አፈወርቅን ጽፎ ያዘጋጀልህ ፕሮቴስታንት ነው። ፕሮቴስታንት ነው ጽፎ ያዘጋጀልህ ታሪክን መርምሮ ማያምንበትን እንደዚህ በትጋት እንዴት ያዘጋጅልሃል? ማያምንበት ከሆነ ያምንበታል። ግን ምንድን ነው የሚለው ይሄ ዮሐንስ አፈወርቅ ይሄኛው ጎርጎሪዮስ ደኑሲስ ምን ይሆናል ማለት ነው? መቶ የሚዳኘው በዚህ ነው እያልን ያለ ነው። በመጽሐፍ ቅዱስ ነው የሚዳኘው ነው እያልን ያለ ነው። በኢየሱስ አራተኛ ዙር ነው ይሄ ሰውዬ ኮሜንት እያደረገ ያለው። ቆይ ብሎክ ላድርገው። ኤሊ የሚባለው ማለት ነው። ማን ከሚዩት እያነሳ እንዳለ አላውቅም። ልቦልኮ ሌላ እንትን አካውንት ይዞ እየመጣ መሰለኝ። አዎ ታውቃለህ፣ የሆነ እየደጋገመብኝ ነው። ኤኒዌይስ እንደዛ እያልን ነው እና ቤተክርስቲያን ታሪክን ስናጠና እንደውም እንደኛ ማጥናት ያለበት የለም። ባይዞ በጣም ሪች የሆነ ቴዎሎጂ፣ ሪች የሆኑ ትራዲሽኖች አሉን ከጀርባ በጣም ብዙ አይደለ? የሉትራን አለ፣ የአንግሊካን አለ፣ ፕሬስቢቴሪያን አለ፣ የሪፎርምዶች ነፍ አለ። ስለዚህ ያን ሁሉ ወደኋላ እየሄድን እንድናይ በቃ ሪች የሆነ ነገር ማግኘት የምንችለው ከቤተክርስቲያን ታሪክ ስለሆነ ወደኋላ ለመሄድ እንደውም ሪዝን እኛ በጣም ብዙ ሪዝን አለን። እኛ ብዙ ምክንያት አለን ወደኋላ ለመሄድ። ኦኬ፣ ስለዚህ በዛ ነው መሄድ ያለብንና ተጠቀሙ። ዶምቢ ዱል እንዳትሆኑ። እኔ በቃ ማቴዎስን በሮሜ ከፈታው በቂ ነው ምናምን ኖ ወይ፣ እንደዛ ማንም ያመነ የለም በሪፎርመሮቻችን መካከል ምናምን። የስ መጽሐፍ ቅዱስን ይፈታል፣ በደንብ ነው የሚፈታው። ግን እምነታችንን ሞር የምናጠነክረው ሰፊ የሆነ ያፈታት መንገዶች ስላሉ እነዛን በሙሉ ቼክ ማድረግ ይኖርብናል። ኦኬ ደን ፕሮቴስታንቱ ደግሞ ያንን በደንብ ነው ኢንዶርስ እያደረገ የነበረው። በደንብ በቃ የፕሮቴስታንት ታሪክ ያንን ነው የሚናገረው። ስለዚህ እንቅስቃሴው መሪዎቻችንም ብያቸዋለሁ፣ ዶክተሮች፣ ፕሮፌሰሮች ናቸው፣ ስቱፒዶች አይደሉም። ኦኬ በሰዓቱ የነበረውን ካልቸር ቅስናውን ክለርጂውን በሙሉ የጣሰ ወደ ዋናው ቋንቋ መሄድ የሚችልን አእምሮ ያካበቱ አባቶች ናቸው የነበሩን። ወደ ገዛ ቋንቋቸው ከእናት ቋንቋ የሚተረጉሙ ሊቃውንት ናቸው የነበሩን። አንተ እዚህ ግሪኩ ሲባል ትደነግጣለህ፣ ዕብራይስጡ ሲባል ምናምን ትደነግጣለህ። እነሱ ግን ሄደው ፈልጎ አውጥተው ላቲን ቅጂዎቹ ላይ የነበሩ ስህተቶችን ሁላ ለቅሞ እያወጡ ነበር። ኦኬ እያወጡ ነበር። ስለዚህ የሊቃውንቱ ደም ውስጥ ተቀምጠ እውቀት ጠልና ሪፈረንስ ጠል ልትሆን መብት አልተሰጠህም። ፕሮቴስታንት ወንድሜ እህቴ እየሰማችሁ ከሆነ ጸጋና ሰላም ይብዛላችሁ። በጣም ቆንጆ አጋፔ አለ ከጠየቀው ውስጥ እንትን ያላለ ካለ ይሄዱበት። እንግዲህ ጎሽ ኤዱ ሰላም ነው? እስኪ ሰላም ነኝ፣ እግዚአብሔር ይመስገን። ስላየኋቸው አማን በጣም ደስ ብሎኛል። ቃልዬ አጋፔ ያ ምን የቸርች ሂስትሪን በጣም ሲግኒፊካንት ነው ወይ ሲግኒፊካንሱን እያወራ መሰለኝና ቴዎሎጂውን እንግዲህ በቤተክርስቲያን ታሪክ ስናስብ ትንሽ ነገሮችን ለማለት ያህል ነው፣ ብዙም ሳይሆን ብዙ ሀሳቦች ስለተነሱ የሂስቶሪካል ቴዎሎጂውን ሳይሆን ፕራይመርሊ መጀመሪያ ሰዎች ማጥናት ያለባቸው ሂስትሪውን ቢያጠኑ በጣም የተሻለ ነው። አፕሮቹ እንደዛ ቢሆን ይሻላል የሚል ነው። በእርግጥ ቴዎሎጂውን ሂስቶሪካል ቴዎሎጂውን በተለይ ከሂስትሪ መነጠል አይቻልም። ኢትስ ኦብቪየስ በጣም ማለት ስቲል ዜር። ለምሳሌ አሁን ጉባኤያትን ስናነሳ ጉባኤያት የተደረጉት የነገረ መለኮት ክርክሮች ስለነበሩ እና እነዛም በጣም ስለዳበሩ ነው። እና ሁለት ኮንሰፕቶች እንዳሉ ማሰብ ጥሩ ነው። አንዳንድ ጊዜ ደሞር አሁን ከዚህ በፊት ያለመደ ልቦና ያላቸው ሰዎች ካሉ የማንበብ ያለመደ ልቦና ያላቸው ሰዎች ካሉ ወዲያው በጣም አርቲኩሌት የተደረጉት ቴዎሎጂካል ሀሳቦች፣ ዲቤቶች፣ ምናምኖች በጣም ኮምፕሌክስ ሊሆኑ ይችላሉ እና አይ ቲንክ ኢትስ ቤተር ከሂስትሪው ከራሱ መጀመሩ የተሻለ ይመስለኛል።
ወንድሜ ያው ተመልሶልኛል ስላለ እንዲሁ እዚህ ነገር ላይ ኮሜንት ለማድረግ ነው። ያን ስናደርግ ደግሞ ጊዜያቶችን ጊዜውን በተለይ የቸርች ሂስትሪ ጊዜ አለው ራሱ ታይም ቴብል አለው ራሱ እና አሁን አንዳንድ ሰዎች እንደዚህ አይነት ነገር ኦብዘርቭ አያደርጉም። ታይም ቴብል ራሱ በጣም ማተር የሚያደርግ ነገር ነው። የቸርች ሂስትሪ ታይም ቴብል ምን ማለት ነው? የቸርች ሂስትሪ ታይም ቴብል ብለን ስንል ከስንት እስከ ስንት ድረስ እነማን ኖሩ፣ ከስንት እስከ ስንት ዘመናት አሉ፣ ኤጅ አለ በቤተክርስቲያን ታሪክ ውስጥ። ይህንን ነገር በጣም ኦብዘርቭ ማድረግ በጣም የሚያስፈልግ ነገር ነው እኔ የሚመስለኝ ማለት ነው። እንደዛ ከሆነ ደሞር ወደኋላ በሄድን ቁጥር ደሞር ትረስት የምናደርገው ደሞር ወደኋላ ስንሄድ ለምሳሌ አሁን አፖስቶሊክ ፋደርስ ተብሎ የሚባሉት የቤተክርስቲያን እንደ አበ ሐዋርያት ብለን እንኳን እንትን ብንላቸው ከ95 ከ150 አካባቢ የነበሩት የነ ጆን የነ ዮሐንስ ደቀ መዝሙር ቅድምም ስሙ ይጠራ የነበረው እንደ ፖሊካርፕ ያሉት እና ሌሎችንም እንደዚህ ስንመለከታቸው እነሱ በጣም ትረስት እናደርጋለን። እነሱ ኮሜንት ያደርጉበት ነገር በጣም ክብደት የሚሰጠው ነገር ነው ማለት ነው። ዳትስ ዋይ በጣም ደሞር ግን ወደኋላ ቤተክርስቲያን በመጣሽ ቁጥር ፕሮብሌሞች ነበሩት ሶፊየስ በጣም ስለዚህ በጊዜያት ከፋፍሎ መመልከት በጣም 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 አስፈላጊ ነገር ነው የሚል ነው። ከዛ በኋላ ደግሞ ቅድመ ማማን እያነሳው ነበረ ስለነ ጁስቲን ማለት ጁስቲን ደ ማርቲር የሚባለው ሰማዕቱ ጁስቲን የሚባለውን ሰውና ሌሎቹም ከሱ ጋር የነበሩት በዛ ኤጅ ውስጥ የነበሩ ሰዎች ደግሞ ሞር ኦፍ አፖሎጂስት እንደሆኑ ማወቅ በጣም እጅግ ያስፈልጋል። እና ቴዎሎጂ ደግሞ በጣም ዴቨሎፕ እያደረገ የመጣው ምንድነው እሱ ኢን ሌተር ታይምስ ነው። በጣም ኮምፕሌክስ የሆነ ቴዎሎጂካል አንደርስታንዲንግ ከፍ እያለ የመጣበት ጊዜ በተለይ ደግሞ በኒሲያን ፔሪድ ወይ ደግሞ በኒቂያ ጉባኤ ጊዜ እና በዛ ጊዜ የነበረው ነገር ነው። እና ቸርች ሂስትሪ ማጥናት ለምን ያስፈልጋል? አንድ የሚባል በጣም ኢንትረስቲንግ አባባል አለ። ምን የሚባል ነው? ከታሪክ የማይማር ስህተትን ለማድረግ ተፈርዶበታል የሚባል አባባል አለ። እና ተደጋጋሚ ሰዎች ስህተት ውስጥ የሚገቡት ምክንያት ምንድን ነው ከተባለ አንድም በታሪክ ውስጥ ያልተነሳና ዲል ያልተደረገ ስህተት የለም እና ያልተነሳ ቴዎሎጂ የለም፣ ያልተዳሰሰ ነገር የለም። ደሞር ያንን ባነበብን ቁጥር ደሞር እንነቃለን። እና አንዳንድ ሰዎች አያስፈልግም የሚሉት በጣም እጅግ በጣም የተሳሳተ ሀሳብ ነው። እና ደሞር በዚህ መልክ አፕሮች ብናደርግ ቸርች ሂስትሪን በጣም ደስ የሚል ለምሳሌ አሁን እንዴት ነው አንዳንድ ቲቺንጎች ራሱ ሰርገው የገቡት በቤተ ክርስቲያን ውስጥ ያ ዩኒት ቱ ጎ ዴር ኤንድ ቼክ ማድረግ እኮ ማለት ነው። ብዙም እንትን ነገር የለውም። ለምሳሌ አሁን የሚዲቫል ቸርች ባህሪ ከተመለከት ነው ብዙ ውሳኔዎች ብዙ ቴዎሎጂካል እንትኖች የገቡበት ጊዜ ነው። ይሄ ግሪጎሪ ግሬት የሚባለው ታላቁ ግሪጎሪ የሚባለው በተለይ ካቶሊክን ቤተክርስቲያን ሆል ስትራክቸሩን እና ቴዎሎጂውን እንትን ብሏል ተብሎ የሚባለው መሰረት ጥሏል ተብሎ የሚባለው ኢንፋክት እነሱ ሰዎችን ስንመለከት እነሱ ብዙ ነገር አስገብተዋል። እንዳነበብኩት ነገር ከሆነ የፔርጋቶሪ ኮንሰፕት የገባው ሪሊክስ የሚባለው ኮንሰፕት የገባው ይሄ ቅዱሳን አጽምና ምናምን ሪሌትድ የሆነ ነገር የገባው እና እነዚህ ነገሮች ሁሉ የገቡት በጣም በቤተክርስቲያን ታሪክ ውስጥ ኢን ሌተር ታይም ነው። በጣም ዘግይተው የገቡ ናቸው። ለምሳሌ የስዕላት ክርክርና ጦርነት ሁሉ ተደርጓል። በነገራችን ላይ በስዕላት ጉዳይ ሁላ በቤተክርስቲያን ታሪክ ውስጥ በቀላሉ እንደዚህ የገቡ ነገሮች አይደሉም። ጦርነት የተካሄደባቸው ነገሮች ናቸውና ሆል እንትኑን ስትመለከቱት በጣም ኢንትረስቲንግ ነገር ነው። በነገራችን ላይ ቸርች ደግሞ ኢን ሌተር ታይምስ እኮ በጣም ዘግይቶ ደግሞ ከሳይንስ አብዮት ጋር ያደረገችው ፍትጊያ ራሱ እና በጣም የማያቋርጥ የሆነ ምንድነው እሱ በጣም ብዙ ነገር ነው ማለት ኤርሊ ፔሪድ ላይ ብቻ ሳይሆን ችግሮቿ እንዴት እየተሳቡ እንደመጡ ማየት ይቻላል። እና እኔ እንዳጠቃላይ የቸርች ሂስትሪን ያላጠና ሰው ያ ወደ እግዚአብሔር መንግስት አይገባም አይባልም። ግን ምንድነው በጣም ከደረጃው ዝቅ ያለ ነው
ምክንያቱም ለምንድን ነው ከተባለ ራሱ ትምህርት ራሱ ሲዘጋጅ አንድ ሰው ኤክሴጀሲስ መስራት አለበት። አንድ ቴክስት ዲል ሲያደርግ ከኤክሴጀሲስ በኋላ የሚመጣው ነገር ምንድን ነው ከተባለ ሁለተኛው ምናልባት እያለፍክ ልናገረው ሲስተማታይዝ ነው የሚደረገው። በአንድ ጉዳይ ላይ መጽሐፍ ቅዱስን ለማጥናት የሚሞክር ሰው መጽሐፍ ቅዱስን ሲያጠና ሀቲት ነው የሚሰራው፣ ኦር ኤክሴጀሲስ ብለን የምንለው ነው የሚሰራው። ከዛ በኋላ ኤክሴጀሲስ የሰራቸውን ቴክስቶች ሲስተማታይዝ ያደርጋል። ዲል በሚያደርገው ሊያደርግ በሚፈልገው ርዕሰ ጉዳይ ላይ ሲስተማታይዝ አድርጎ እና በርዕሶች ከፋፍሎ ያዘጋጃል። ምናልባት ሶስተኛ እና አራተኛ ደረጃ የሚመጣው ደግሞ አባቶች ምን አሉ፣ ሂስቶሪካል ቴዎሎጂ ይመጣል። ይህንን ቼክ ማድረግ ይቻላል። ኤሪክሰን የሚባል ሰው የራሱ ይህን ተናግሮታል። የሲስተማቲክ ቴዎሎጂ አሉ እና እንዴት ነው ዴቨሎፕ የሚደረገው ቴዎሎጂ፣ ነገረ መለኮት አጎለባበት እንዴት ነው የምናጎለበተው የሚለው እና በታሪክ ውስጥ ምንድን ነው የተባለው ስለዚህ ጉዳይ፣ እኔ ዲል እያደረግኩት ስላለው ጉዳይ ብሎም ሰው ያነሳልና አንዳንድ ጊዜ ዘለን ስለምንገብራ ዳይቭ ነው የምናደርገው መጽሐፍ ቅዱስ እንትን ላይ እና መጽሐፍ ቅዱስ በጣም ፕራይመሪ ነው፣ በሌላ አባባል ኦቶሪቴቲቭ ነው እና እነዚህ ነገሮችን ማወቅ ያስፈልጋል እንደ ኢቫንጀሊካል። ግን ደግሞ ሂስትሪ ኤንድ ሂስቶሪካል ቴዎሎጂውን ግን ዲል ማድረግ ያስፈልጋል ማለት ነው። እንዲሁችን ሀሳብ ለመስጠት ነው። ያው ብዙ ነገሮች ተብለዋል። በጣም ግን ደስ ብሎኛል እነዚህ ስላየኋችሁ። ተባረኩ። በኢትዮጵያ ምንድነው ቤተክርስቲያን ታሪክ በዓለም መድረክ የሚል አንድ የኦርቶዶክስ አባት ያዘጋጁትን አንብቤ ያለሁኝ ከዚሁ ከአሁን እኛ ከምናነባቸው ከቤተክርስቲያን ታሪክ ውጭ ማለት ነው እና የሆነ ሚዛናዊነትን ወንድነው ወደ ራሳቸው የዶክትሪናል ወይም ቴዎሎጂካል አሰስመንት ወደ ራሳቸው ያዘሩት የሚመስል አይነት የቤተክርስቲያን ታሪክ አዘገጃጀት ታያለህና ትሩዝ ስቴትመንቱን ታጣበታለህ በውስጡ። ያው ሌላም የቤተክርስቲያን ታሪክ ማንበብ እንደሚገባህ ታስባለህ፣ እንደዛም ታነባለህ። ምክንያቱም ይሄ ሂውማኒቴሪያን የሚባል አንድ የፍልስፍና አረዳድ ያው እንትኑን ስለሚጠይቅ ነው። ትክክለኛ ወይም ፍጹማዊ መገለጫዎችን የምታገኝባቸው መንገዶች የተለያዩ ናቸው ተብሎ ስለሚታሰብ ነው። እኔ እንግዲህ ባነበብኳቸው መንገዶች እነዚህን ይመስላል የቤተክርስቲያን ታሪክ ወደኋላ ስታነብ። ሁለተኛ የምስራቃውያን የቤተክርስቲያን ታሪክ ወይም ቴዎሎጂካል አሰስመንት ምንድነው ልዩነቱ ከዚህ ከምዕራባውያን ካሉትና ጠጋ ብለህ ስትመለከተው ብዙ ዲፍረንስ ታያለህ። የምንከተላቸውን የአማልክት መንገዶች ሁሉ የተለያየ መንገድ ታይባቸዋለህና እስቲ በዚህ አሰስመንት በዚህ አቅጣጫ ላይ የሆነ ነገር ብትሉኝ ደስ ይለኛል። በተለይ እኛ የወጣ ነው ያው ከካቶሊክ ቤተክርስቲያን ወይም ከነኛ አይነት አሰራር ስለሆነ እስቲ ተመልከቱት። በዚህ ኮፕቲክ ላይ ያሉትን መረጃዎችን ትንሽ አንብቤ ያለሁኝ። በተለይ ቴዎሎጂ ወይም ስነ መለኮት ላይ ያለን አንደርስታንዲንግ ትንሽ የተለያየ ነው ከቤተክርስቲያናችን ማንግል ማለት ነው። እንዴት እናጣጥመዋለን ሁለቱንስ? እንደዚህ አይነት መረዳት ካላችሁ ንገሩኝ እስቲ። ወያማኔ ቃልዬ አላችሁ? አለን። ቀጥታ ወደ አማን ዳይሬክት ስለተደረገ አማን ነገር ብዬ ነው። አማን አለ ወይስ ቡናን እየጠጣ ነው? እኔ ነበርኩ እንኳን በተኛ የፓርክ አረገን ያየው። አማን አለ አማኒ በቃ ቃል የቅዱሱ ላይ ሰማ ይችላል። ኦኬ ሎካል ቸርቾች ላይ ያለው የዶክትሪናል አቋም ከቸርች ሂስትሪው ጋር ካልተጣጣመ ነው ፖይንት አይደል? ኦኬ ቤተክርስቲያን ታሪክ ውስጥ ያሉ ትምህርቶች አክቹሊ በጣም ብዙ ነገሮችን ስላስተማሩ
ሁሉንም ነገር ከአሁን ኮንቴምፖራሪ ቸርች ገንዘብ ታርገው እና በሁሉም ነገር አንድ አይነት ነገር ይኑረን የሚል አይነት ሀሳብ የለንም። ምክንያቱም አባቶች አንደኛ ከኑፋቂዎች ጋር ነበር በጣም ሲታገሉ የነበረው፣ ሁለተኛ ደግሞ የቸርች ኢንስቲትዩሽን ላይ ነበረ በጣም እንትን ሲያደርጉ የነበረው። እነዚህ ሁለት ነገሮች ላይ ሲተጉባቸው ነበር። ሶ እያንዳንዳቸው አንደኛ እነሱ ቅዱሳት መጽሐፍትን አፕሮች ባደረጉበት መልኩ ምላሽ ሲሰጡ ነበረ። ሁለተኛ ነገር ደግሞ ለእያንዳንዱ ጥያቄ የሰጧቸው እያንዳንዳቸው ምላሾች የእነሱም አንድ አይነት አይደሉም፣ የእኛም አንድ አይነት እንዲሆን አይጠበቅም። ሶስተኛውና ዋናው ጉዳይ ደግሞ ከቸርች ጋር አብረን የምናነባቸው ነገሮች ምንድን ናቸው ነው። መጽሐፍ ቅዱስ ለብቻ በቃ የኔ ብቻ ተብሎ አይነበብም። ከቸርች ጋር ነው የሚነበበው፣ ከቤተክርስቲያን ጋር ነው መጽሐፍ ቅዱስ የሚነበበው። ግን ደግሞ ከቤተክርስቲያን ጋር ነው የሚነበበው ሲባል ምን አይነት ጉዳዮች ላይ የሚለው ነገር በደንብ መመለስ አለበት ማለት ነው። ለምሳሌ ሁለተኛ ክፍለ ዘመን፣ ሶስተኛ አራተኛ ክፍለ ዘመን ላይ ብትመለከት ከሁለተኛ ክፍለ ዘመን እነ ሄሬኒዮስ፣ ሶስተኛ ጠርጡለስ፣ አራተኛ ክፍለ ዘመን እነ አትናቴዎስ፣ እነዚህ አባቶች ሬጉላ ፊዴ የሚባል ነገር ነበራቸው። ሬጉላ ፊዴ ወይም ደግሞ መርሃ ሃይማኖት የሚሉት ነገር አላቸው። ሬጉላ ፊዴ ወይም መርሃ ሃይማኖት የሚባለው ነገር ሲምፕሊ ቤተክርስቲያን መጽሐፍ ቅዱስን ስታነብ ልታነብበት የሚገባው መነጽር ይሄ ነው የሚል የመጽሐፉ ሪካፒቹሌሽን ማለት ነው እሱ። ስለዚህ ቤተክርስቲያን ጋር ሁሉም መጽሐፍ ቅዱስ ይዞ ይመጣል። መጽሐፍ ቅዱስን ይዘው ይመጡና እንደ ራሳቸው አረዳድ ይረዱታል። ከዛ ኑፋቄ ውስጥ ይገባል። ኖስቲካኑ እንደዛ ያደረጉ ስለነበረ እናንተ ይዛችሁት የመጣችሁትን መጽሐፉን የምታነቡበት መንገድ አንደኛ ለእናንተ የማይስማማ ነገር ስታገኙ መጽሐፉ ተሳስቷል ትላላችሁ። ሁለተኛ እናንተ የምታነቡትን ነገር ራሱ እንደ ራሳችሁ ሀሳብ ነው የምታነቡትና የምትተረጉሙት። ስለዚህ መጽሐፍ ቅዱስ የሚነበብበት መነጽር አለው፣ ሄርሜኔቲክ ኪ አለው። እኛም እንደዛ እንዳለ ሄርሜኔቲክ ኪ፣ ያ ሄርሜኔቲክ ኪ ሬጉላ ፊዴ ነው፣ መርሃ ሃይማኖት ነው። ያ መርሃ ሃይማኖት ሰሞኑንም እያነበብኩት ነበረ፣ ትላንት ላይ እያየሁት ነበርና አንድ መጽሐፍ አለ አርፒሲ ሃንሰን የተባለ አንግሊካን የጻፈውና እሱ ላይ እያየሁ ነበር። ያ መርሃ ሃይማኖት ደግሞ ትሪኒታሪያን ፎርሙላ ያለው መርሃ ሃይማኖት ነው። እግዚአብሔር ሰማይና ምድርን ሁሉ የፈጠረ በውስጡ ያሉትን ሁሉ የፈጠረም ነው። እንደዚሁም ልጁ ኢየሱስ ክርስቶስ ይባላል፣ ስለ ኃጢአታችን የሞተው እሱ ነው። መንፈስ ቅዱስ ያተመን እሱ ደግሞ ከአብ በወልድ በኩል ይላሉ፣ ከአብና ከወልድ የሚሉም አሉ፣ የሚሰርጽ ነው ብለው ደግሞ ያስተምራሉ ማለት። ስለዚህ ቤተክርስቲያን መጽሐፍ ቅዱስን ስታነብ አፕሮች ልታደርግ የሚገባው በዚህ መነጽር ነው። መጽሐፍ ቅዱስ ይሄን እውነት ስለሚነግረን፣ ስለዚህ መጽሐፉን ስናነብ ይሄንን ባልሳተ መልኩ ነው። መርሃ ሃይማኖት ዋና ፖይንቱ እሱ ነው። ስለዚህ ከቤተ ክርስቲያን ጋር የምናነባቸው እንትኖች አሉ፣ ነገሮች አሉ። ኢሴንሻል ዶክትሪን ከቤተ ክርስቲያን ጋር እንጂ የሚነበበው ከቤተ ክርስቲያን ውጭ በሆነ መልኩ አይደለም የሚባለው ለዛ ነው። የኢሴንሻል ዶክትሪን ደግሞ ነገረ ክርስቶስ፣ ትምህርተ እግዚአብሔር፣ ነገረ ስላሴ፣ ነገረ ፍጥረት እንዲህ አይነት ነገሮች ናቸው። እነዚህ ከቤተ ክርስቲያን ጋር ነው የሚነበቡት። ሌሎቹስ እነዚህ ቀጥታ ከቤተ ክርስቲያን ጋር ነው የሚነበቡት። ሌሎቹ ይሄንን መነጽር ባልሳተ መልኩ የተለያየ ዳይቨርስ የሆነ ቪው ይዘው ትምህርት ላይ ሊውሉ ይችላል። ዛስ ዋይ የኢስተርን ቸርቾች እና ዌስተርን ቸርቾች የተለያየ እንትን ያላቸው የተለያየ ሄርሜኔቲክ አፕሮች ያላቸው፣ አንዳንዶቹ አሌጎሪ ይጠቀማሉ፣ ሌሎቹ ሊትራል ይጠቀማሉ፣ ሌሎች ደግሞ ፎርፎልድ የሆነ ስነ አፈታት ያስፈልገናል የሚሉ አሉ ምናምን። ኦኬ። ስለዚህ እነዛ እንትኖች እነዛ ነገሮች የሚያሳዩን ዳይቨርስ የሆነ ስነ አፈታት አለ፣ ዳይቨርስ የሆነ ቪው ምልከታ አለ። የተለያየ ነገር ሲያወሩ በአንድ ጉዳይ ልታገኛቸው ትችላለህ። ግን የማይስቷቸው መሰረታዊ የሆኑ ግን ትምህርቶች አሉ። እነዛ ሁሉ የማይስቷቸው መሰረታዊ የሆኑ ትምህርቶች ሬጉላ ፊዴ ላይ ያሉ፣ በሬጉላ ፊዴ መሰረት ሊነበቡ ሊጠኑ የሚገባቸው ዋና ዋና የሚባሉ ትምህርቶች ናቸው። እነሱ ላይ ግን ልዩነት የለም፣ ሊኖርም አይገባም። ሌሎቹ ላይ የቪው ልዩነት ሊኖር ይችላል። ነገር ግን ወደ ክህደት የሚመራ የቪው ልዩነት፣ ወደ ኑፋቄ የሚጠጋ የቪው ልዩነት አይደለም። እሱ መጽሐፍ ቅዱስን ባልሳተ መልኩ ሊጠና የሚችል ነገር ነው። ስለዚህ ወደ ፕሮቴስታንቲዝሙ ስትመጣ ተመሳሳይ ኢሹ ነው ያለው። ይሄ ሁሉን ነገር ዩኒፎርም የማድረግ እያንዳንዱን ነገር አንድ የማድረግ አባዜ በኋላ የመጣ ጉዳይ ነው። በተለይ ሪፎርሜሽኑ ለአደጋ ሲያጋልጣቸው ትምህርቶቹን የሚያስተምሯቸው ነገሮች ስህተት መሆናቸው ምናምን ነገር ማጋለጥ ሲጀምር አሁን የሆነ ዩኒፎርሚቲ ከሌለ በስተቀር ችግር ሊፈጠር ስለሆነ እሱ ወደዛ ለማምጣት ሲሞከር ታያለ። እሱ ደግሞ የለም 451 ላይ አብቅቶለታል እሱ ደግሞ ኦኬ። ምክንያቱም እዛው ሬጉላ ፊዴው እንትን የሚያደርገው ነገር ላይ ነገረ ክርስቶስ በቃ ሬጉላ ፊዴ ላይ ያለ ጉዳይ ነው። እሱ ላይ ራሱ ልዩነት ነበራቸው፣ በቃ ተለያይተዋል። 1054 ላይ ሌላ ጉዳይ ተከስቷል። ስለዚህ የቪው ልዩነት እኛ መሀል ብቻ ያለ ሳይሆን ኧረ አይደለም አባቶች ያስተማሩት እንደዚህ ነው መባል የተጀመረው ከኬልቄዶኑ ጀምሮ ነው። ስለዚህ
ያው ኬልቄዶኑ እነ ኤፌሶን ጋር ምናምን ግንኙነት ስላለው ማለት ነው። ስለዚህ የቪው ልዩነቶች በምንም አይነት መልኩ መኖር የለባቸውም የምንል ሰዎች አይደለንም። የቪው ልዩነቶቻችን አንደኛ ይሄን ያወራሁትን ሪካፕቹሌት ላድርግ። የቪው ልዩነቶቻችን አንደኛ ኢሴንሻል ቲቺንጎችን ቤተክርስቲያን ስትጋደልላቸው የነበሩ ከመናፍቃን ጋር ስትጋደልላቸው የነበሩ ትምህርቶችን መካድ የለባቸው የቪው ልዩነቶቻችን አንደኛ እሱ። ሁለተኛ ልዩነቶቹ ራሳቸው መጽሐፍ ቅዱስ የማይለውን እያልን ወደ ኑፋቄ እንድንገባ የሚያደርጉ መሆን የለባቸውም። ልዩነቶቹ መጽሐፍ ቅዱስ የሚያስተምረውን በመሰረታዊነት የሚያስተምረውን ነገር ያልካዱ መሆን አለባቸው። በቤተክርስቲያን ታሪክ ውስጥ ፈጽሞ እንደ ኑፋቄ የሚታሰቡ ነገሮችን ኮንፈርም የማያደርጉ መሆን አለባቸው። እንደዚህ አይነት ነገሮች መኖር አለባቸው። ከዛ በተረፈ የቪው ልዩነቶች ግን ሊፈቀዱም ይገባል፣ መፈቀድም አለባቸው አሉም ደግሞ። ስለዚህ በፊሊዮኬ ላይ በነገረ ክርስቶስ ዋን ኔቸር ዌስት ቱ ኔቸር የሚለው ሀሳብ ላይ ይህን በመሳሰሉ ነገሮች ላይ ጥንታውያን የሚሉት አብያተ ክርስቲያናት ራሱ ልዩነት አላቸው። ዋና ጉዳዮች ትምህርተ ስላሴ ላይ ማለት እኮ አንደኛ እሱ፣ ሁለተኛ የነገረ ማርያም ላይ ሌሎች ኢሹዎችም ላይ እንደዚሁ አብያተ ክርስቲያናት የተለያየ እንትን አላቸው፣ የተለያየ ቪው አላቸው። ስለዚህ የተለያየ ቪው ሊኖረን ይችላል። ያ የተለያየ ቪው እያንዳንዱ ቤተክርስቲያን ታሪክ ትምህርት ላይ የዋለው ነገር እንደው ሁሉም ነገር አንድ አይነት ነው ብለን እንድናስብ የሚያደርገን አይደለም። እነዚህ ማይነር ልዩነቶች በፊትም የነበሩ ናቸው። እነዛ ልዩነቶች በምንም አይነት ሁኔታ ግን መሆን የሌለበት ነገር ምንድን ነው? ያ ሬጉላ ፊዴ የተባለው ነገር ወይ ደግሞ ይሄ ትምህርተ ስላሴ፣ ነገረ ክርስቶስን፣ ትምህርተ እግዚአብሔር፣ ይሄ ነገረ ፍጥረት፣ ነገረ ሰብ እንደነዚህ አይነት ነገሮች ላይ ተቃውሞ ሊኖረው አይገባም። ልዩነቱ ማለት ነው እነዚህን ነገሮች ባልተጋጨ መልኩ፣ እነዚህን ነገሮች ባልተጣረሰ መልኩ መሆን አለበት። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ዘላለማዊ ልጅ አይደለም፣ ልጅነቱ የጀመረው ከጊዜ በኋላ ነው ብትል አዶፕሽኒስት ክሪስቶሎጂ ነው፣ ኑፋቄ ነው። ምክንያቱም ነገረ ክርስቶስ ነው። ሬጉላ ፊዴ ይሄን አይፈቅድልህም። ትምህርተ ስላሴ የሚባለው ነገር ስህተት ነው ብትል ሬጉላ ፊዴው የማይፈቅድ መጽሐፉ ስለማይፈቅድ ማለት መጽሐፉ አይፈቅድም። ስለዚህ አይሆንም። ሬጉላ ፊዴውም እሱን ስለማይል ከቤተ ክርስቲያን ጋር መጽሐፉን እያነበብኩ አይደለም፣ ማንበብ ባለበት ቦታ ላይ ማለት ነው። ኢየሱስ ክርስቶስ ለተወሰነ ጊዜ አምላክነቱን ትቶ ነበር ብትል ከመጽሐፉን ጋር ትጋጫለህ፣ ከቤተ ክርስቲያን ታሪክ ጋር ትጋጫለህ፣ ከአባቶች ጋር። ለምን ሬጉላ ፊዴውም ይሄን አይልም? ሲምፕሊ ከቤተ ክርስቲያን ጋር ልናነበው የሚገባን ትምህርት ነው። ስለዚህ ከሱ ውጭ ሆነሃል፣ ስህተት ነው። ሌሎች ማይነር የሆኑ ነገሮች ላይ ግን ልዩነቶች ሊኖሩ ይችላሉ። እነሱን እያስጠጋሃቸው በተቻለ አቅም ከቤተ ክርስቲያን ታሪክ ላለመነጠል እየሞከርክ አብረህ ይዛቸው ትሄዳለህ ማለት ነው። ስለዚህ ያን ያህል ሁሉን ነገር አንድ እናድርግ እያልን አይደል። ማይክ ክፍት ነው መሰለኝ። በጣም ግሩም ነው። ኦኬ፣ እንዴት ነው አፖስትል? ቃሌ ተባረክ፣ እግዚአብሔር ይስጥልኝ። ምናልባት በጣም ቴንኪው። አሁን ምንድነው ስለ ራሴ ነው የነገርከኝ እንጂ እዛ ስለተበታተነው ነገር አይደለም። ሆነስትሊ ምንድነው በዚህ በምስራቃውያን ያለውን ነገር ዝም ብለህ ስታይ ደህንነትን ሁሉ የሚያሳጣ ሆኖ ነው ያገኘ ነው አይደል? ፋይናሊ ሰዎች እንደገና ጌታ ኢየሱስን እንዲያምኑ እንዲቀበሉ ወደ ጌታ ዘወር እንዲሉ የሚያስችል እንደገና ሌላ ሪፎርም የሚያስፈልገው አይነት ትምህርት ነው አሁን ተሸክመው ያሉ በነገረ ድህነት ላይ። በጣም ወሳኙ ነገር እሱ ስለሆነ ሰዎች ምንም ያክል ብንፈላሰፍ ነገረ ድህነታችንን ግን ሚስ የሚያደርግ ከሆነ በቃ ትርጉም አልባ ነው የሚሆነው እና እንደገናም ልክ ነህ ግን የትኞቹን ነው እኛ የምንለው የሚለው በደንብ መቀመጥ አለበት። እነሱ አሁን ድህነትን አደጋ ላይ ጥለዋል የምንላቸው ለምንድን ነው የሚለው በደንብ አርቲኩሌት ከተደረገ ልክ ነህ። አዎ አሁንም እኮ እኔ አሁን ራሱ አሁን ቅድም አማን እንዲሁ ዝም ብሎ ጀነራል አድርጎ ወደ ኋላ ዞር ብለን ማንበብ ይጠበቅብናል ምናምን ሲል ሰው የሆነ ግራውንድ ሊኖረን ይገባል የሚል እሳቤ ግን አነበረኝ። አክቹሊ እውነት ለመናገር የሆነ ግራውንድ ሊኖረን ይገባል። ሰው መቼም የራሱን ቂጥ ሳያሳምር ወደ ኋላ አይዞርም እና ከዛ በትክክል ከዛ በኋላ የትኛውንም ድረስ እስካሁን እስከተነሱት እስከ የትኛውም ስህተት ድረስ ማጥናት ይቻላል። እያጠናናቸውም ስለሆነ ግን በቃ በጣም እኔ ወሳኝ የሆነው በስነ መለኮቱ ብቻ ችግር ሳይሆን ሰው ደህንነቱን የሚያጣበት አይነት መሰረታዊ ችግሮችን የተከሰቱት ያንን እንዴት እናስተካክላለን ብቻ አይደለም ግን እንዴት እናጠናለን የሚለው ደግሞ መታሰብም አለበት ነው የኔ ሐሳብ። ጥሩ በጣም ቴንኪው። እኔ አሁን ያልከኝ ነገር በጣም እስማማለሁ። ቃል የጊዜ ያክብርልኝ። ቴንኪው አፖስትል ተባረክ። አስቻለ
አስቴ ወይኔ፣ አስቴ አለ አልቶ በእናትህ ይተኛል። ደክሞ ነው ያለው። ድምፁን እሰማዋለሁ እኮ ግን ኧረ ብሎክ አድርጎብኝ ነው። ሰማን አ እ ይሰማል አስቴ በቃ እንትኑ እንትን ብሎብኝ ነው። በቃ አይሰራም። እኔ ጋር ፊት ለፊት ስክሪኑ ኔትወርክ ነው። መሲ የመሲን ኮሜንት እያየው ነበር። ዝም ብዬ እንትን ልሄድበት እና የአባቶችን ትምህርቶች የቤተክርስቲያን ታሪክን ቼክ ማድረግ መጽሐፍ ቅዱስን መርሳት አይደለም። መጽሐፍ ቅዱስን መርሳት አይደለም። አንድ መጽሐፍ ልጋብዛችሁ። ፕሮቴስታንት ቢብሊካል ኢንተርፕሪቴሽን የሚል አንድ መጽሐፍ አለ። በርናርድ ራም ይባላል እና ሰው በርናርድ ራምን ቼክ አድርጉት የምትችሉ ሰዎች ማለት ነው። ፕሮቴስታንቱ እንዴት ነው መጽሐፍ ቅዱስን አፕሮች የሚያደርገው የሚለውን ነገር እንትን ይላል። የቤተክርስቲያን አባቶችን በተመለከተም ኢንተርፕሬት ስናደርግ መጽሐፍ ቅዱስን ቤተክርስቲያን አባቶች ከኛ በፊት የነበሩት ምን አሉ የሚለውን ነገር ቼክ ማድረግ ራሱ እንትን አይደለም። ምንድነው ይሄ? በቃ አይምሯችንን አለመጠቀም አይደለም ይላል። አይምሯችንን አለመጠቀም አይደለም፣ ነገር ግን ቱ ዋት ኤክስቴንት የሚለው ግን ጥቅም ላይ እንትን መደረግ አለበት ይላል። ምንድነው ትኩረት መደረግ አለበት፣ እሱ ኮንሲደር መደረግ አለበት ብሎ ያስቀምጣል። ሶ ፕሮቴስታንቱ ከዚህ አይነቱ ኢንተርፕሪቴሽን ተነጥሎ አያውቅም። ግን ምንድነው አንደኛ አባቶችን እንትን ማድረግ፣ አባቶችን ቼክ ማድረግ መጽሐፍ ቅዱስን መርሳት አይደለም። እንደውም መጽሐፍ ቅዱሱ ከኛ በፊት አንደርስታንድ የተደረገው በምን መልኩ ነው የሚለውን ነገር ለማወቅ የመጣር እንቅስቃሴ ነው። ሁለተኛ አባቶችን ቼክ ስናደርግ መጽሐፍ ቅዱስን እኛ በራሳችን ማንበብ አንችልም መተርጎም አንችልም ማለትም አይደለም። ቅድም ትክክልም አስቀምጦታል። ታዲያ ምን ማለት ነው? የምንተረጎመው ትርጉም ግን ከኛ በፊት ማንም ያልተረጎመው ከሆነ ለ2000 ዓመት ያልነበረ መገለጥ እኛ ስንደርስ ነው የመጣው እያልን ያለ ነው። በተለይ ኢሴንሻል ቲቺንጎች ላይ ማለት ነው። ስለዚህ ወደኋላ ተመልሰን ከኛ በፊት ቤተክርስቲያን ምን አመነች የሚለውን ነገር ቼክ ማድረግ ያለብን ለዛ ነው። ለብቻችን መጽሐፍ ቅዱስን ላለማንበብ ማለት ነው። አንዳንድ ጉዳዮች ላይ ለብቻችን መጽሐፍ ቅዱስን አናነብም። ከዛ አንጻር አባቶችን የምንጠቀመው ለዛ ነው። አባቶች ግን ክሊር ላይ የተሳሳቱባቸው ቦታዎች አሉ። እንዴ ውሸት ይፈቀዳል ያሉን አባቶች አሉ። እንደዚሁም ደግሞ ለምሳሌ እንደው በቀላሉ ከስጋና ከደም አልተወለዱም በክርስቶስ ያመኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ተሰጣቸው የሚለው ማለት ነው። እነሱ ከስጋና ከደም አልተወለዱም ደግሞ ከወንድ ፈቃድ አልተወለዱም የሚለው ለኢየሱስ ነው ብለው የተረጎሙ አባቶች አሉ። እንደነዚህ አይነት አባቶች አሉ የተረጎሙልን። አውግስጢኖስ የእንትኑን የዚህን የደጉ ሳምራዊን ታሪክ ስለ ኢየሱስ ክርስቶስና ስለ ቤተ ክርስቲያን ነው የሚናገረው። ሳምራዊው ኢየሱስን ይወክላል። አህያው የክርስቶስን ስጋ የተሸከመን የኛን ኃጢአት የተሸከመን የክርስቶስን ስጋ ይወክላል እያለ አስተምሯል። ኦኬ ሶ አሌጎሪካሊ እንደዛ ተርጉሞታል እያልን ያለ ነው። እንደነዚህ አይነት ትምህርቶች ስናገኝ ወይ ደግሞ አባቶች እንደው እያንዳንዱ ነገር ላይ ልክ ናቸው እያልን አይደለም። ኢንተርፕሪቴሽናቸው የተለያየ ነው ስንል እሱ ነው። ሰው ስንመዝን ግን ሁሉንም በመጽሐፍ ቅዱስ መሰረት መዝን እንቀበላለን። መጽሐፍ ቅዱስ መሰረት ስንመዝን አባቶችን ኤክስክሉድ ባላደረገ መልኩ ነው አስተምሯችን ትርጓሜችን መሆን ያለበት ነው ፖይንቱ። ዛትስ ዋይ የፕሮቴስታንቶችን ማብራሪያዎች አንዱን አንስታችሁ ካነበባችሁ ይሄ በቃ ግልጽ ይሆንላችኋል። አንዱን አንስታችሁ ካነበባችሁ ማለት ነው። አርጌንስ አውግስጢኖስ ነው አርጌንስ አለ እንትኑ አርጌንስ ተመሳሳይ ነገሮችን ያነሳል። ይሄኛውን ግን አውግስጢኖስ ነው እንትን ያደረገው። ሶ እንደነዚህ አይነት ነገሮችን እንትን ያደርጋሉ። እንደነዚህ አይነት ነገሮችን ያነሳሉ። ስለዚህ ሙሉ በሙሉ ልክ ናቸው አንልም ማለት ነው። ግን ደግሞ ትርጓሜያቸው የግድ ያስፈልገናል። ፕሮቴስታንት ኮሜንታሪዎችን አንስታችሁ ቼክ ብታደርጉ ከሪፈረንሶቻቸው ብዙዎቹ የቤተክርስቲያን ታሪክ ስራዎች ናቸው። ስለዚህ ያንን እንትን ማድረግ አለብን፣ ቼክ ማድረግ በደንብ ያስፈልጋል ብዬ አስባለሁ። አፖስትል ኢየሱስ ከማርያም ስጋ አልነሳም ይላል እየተባልክ ነው። ከማርያም ኢየሱስ ስጋ አልነሳም፣ ነስቷል። ስህተት ነው የሚሆነው እንደዛ ካልክ። ኧረ ይሄ ጥያቄ ብቃና በጣም እናንተ እያስተማራችሁ ያለው ነገር በጣም ይቀጥል። በጣም ደስ እያለኝ እየሰማሁኝ ነው።
ሌሎች የፈለጉት ማለት ይችላሉ። ግን ለምሳሌ በኪኖሲስ ጉዳይ ላይ ማለት ነው የሆነ ጊዜ ስታብራራ ሰምቼ ነበር ቃል እየከታቸውኝ እና በጣም እንደ አውጣኪም አይደለም እንደ ንስጥሮስም አይደለም የነበረው መሰረታዊ ኬዝ እና እስቲ አንተ በዚህ ጉዳይ ላይ ምን ትላለህ? እስቲ አንተ ባለህ መረጃ እኔ 3 መረጃዎች አሉኝ በኪኖሲስ ጉዳይ ማለት ነው እንዴት ራሱን ባዶ እንዳደረገ የሚለው ትምህርት አሁን ቅድም አማንሻ ሲያነሳው ነበር፣ አንተም ስትናገር ነበር። አክቹዋሊ ስህተት ነው ብለህ ያነሳበት አርጉመንት እስቲ ከዚህ አንግል አንተ የምታስበውን ነገር የመጽሐፍ ቅዱሳዊ የሆነውን አንድምታ እስቲ ፍታው። በአጭሩ ኬኖሲስ በተለይ ኦንቶሎጂካል ኬኖሲስን ኮምፕሊትሊ ልንቀበለው የማይገባው ነው። ኃይለኛ ኑፋቄም ነው። ሴሚያሪያኒዝም ነው። ኦንቶሎጂካል ኬኖሲስ ሚውት አፖስትል። እሺ ስለ ኦንቶሎጂካል ኬኖሲስ ስናወራ በጣም እንትን ነው፣ በጣም ኑፋቄ ነው። ትልቅ በቃ ሴሚያሪያኒዝም ነው። ስለ ፊልጵስዩስ 2:6 ከሆነ የሚነሳው ኢየሱስ ክርስቶስ ራሱን ባዶ አደረገ ስንል ራሱን ባዶ የማድረግን ጉዳይ እንትን ቆይ ተመለስ። ከፖዝ ስጋ ስለመንሳትም ጠይቃለሁ አሁን። እሺ ልቀጥል። መታል ይሰማሃል? ሳትኖር አላወራም ብዬ። አዎ ልክ ነህ። ስልክ ገብቶብኝ አወጣሁት። እሺ ስለዚህ ስለ ፊልጵስዩስ 2:6 ስናወራ ኦንቶሎጂካል ኬኖሲስን እያወራን አይደለም። ሚውት አድርግ። እሺ ስለዚህ እያወራን ያለነው ስለ ኦንቶሎጂካል ኬኖሲስ አይደለም። እያወራን ያለነው ኢየሱስ ክርስቶስ በስጋ በመጣ ጊዜ ከአምላክነት ወር ደግሞ መለኮታዊ ባህሪ ከሚያስገኝለት ከዛ ፕሪቪሌጅ ራሱን አቅቧል ነው። ምን አይነት ፕሪቪሌጅ ነው? ኢየሱስ ክርስቶስ አይወሰንም ነበር። በአካል በስጋ የሚወሰን ሆኗል። አካል ስል ሶማን እንደሆነ ይታወቅልኝ። በስጋ የሚወሰን ሆኗል። ኢየሱስ በስጋ ሲመጣ ሰዎች እንዲሰድቡት፣ ሰዎች እንዲገሉት፣ ሰዎች እንዲደበድቡት፣ እንዲናገሩት የሚያስችል ኦኬ፣ በስጋ መጥቶ ከኛ ጋር በአንድ ባህሪ ነው። ስለዚህ በስጋ መጥቶ እነዚህ መከራዎች እንዲቀበል የሚያስችለው አይነት ሆኗል። ወደ አባቱ እንዲጸልይ ሆኗል። ኦኬ። ስለዚህ ኢየሱስ ክርስቶስ ራሱን ምን አድርጓል? በግብር አሳንሰዋል። ወይ ደግሞ ይሄ ፈንክሽናል ሰቦርዲኔሽን እንለዋለን። ስለዚህ ኬኖሲስ የሚለውን ኬኖሴን የሚለውን የግሪክ ቃል ነው ራሱን ባዶ አደረገ ከሚለው ከዚህ ነው የሚወስዱት። ራሱን ባዶ የማድረጉ ጉዳይ ግን ይሄን የሚያሳይ ነው። ለምን? አንደኛ እሱ በእግዚአብሔር መልክ ሲኖር ሳለ ብሎ በእግዚአብሔር መልክ የመኖር ጉዳይ የኢየሱስ ክርስቶስ ባህሪ ጉዳይ መሆኑን ነግሮናል። የአምላክ መልክ ወይም ደግሞ የመለኮት ባህሪ ማለት ነው። ከዛ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ማለት። ከዛ ደግሞ ከእግዚአብሔር ጋር እኩል ነበረ ብሎናል። ከዛስ መሬት ሲመጣ ደግሞ ምንድነው ያደረገው ሲባል ራሱን ባዶ አደረገ። ባዶ ማድረጉን በምን ገለጠው? ሰው ሆነ። ከዛስ አምላክነትን ተወ፣ ሰው ሆነ። ከዛ ደግሞ ራሱን ባዶ ማድረጉን በባሪያ መልክ መገኘቱን የሚያሳየው እስከ መስቀል ሞት ድረስ የታዘዘ ሆነ። ሰው ሆኖ ብቻ አልበቃውም፣ እስከ መስቀል ሞት ድረስ የታዘዘ ሆነ ይላል። ስለዚህ በዚህ መንገድ ነው የምናስቀምጠው። ኦንቶሎጂካል ኬኖሲስን ድራሹን አናገኘውም ፊልጵስዩስ 2:6 ላይ ማለት ነው። ስለዚህ ሴሚ አሪያኒዝም ነው የሚሆነው፣ ግማሽ አሪያኒዝም ነው የሚሆነው። ትክክል አይሆንም ማለት ነው እሱ። አፖስትል ምናልባት ጥያቄ ይኖራል በእርግጠኝነት። አይ እሺ፣ አሁን አንተ ፓርሻሊስት ነው አስተሳሰብህ ማለት ነው። አነገሩን ወይም ደግሞ ሳይወሰን ማለት መለኮት ነው፣ መለኮት ሊወሰን አይችልም፣ ባለመወሰን ተወሰነ እያልከኝ ነው ማለት ነው። እንደዛ ልረዳ? እንደዛ ነው ያልከኝ? ባለመወሰን ተወሰነ ማለት ነው። አሁን ለምሳሌ መለኮት አይወለድም ግን ተወለደ አይደል? መለኮት አይገረፍም ግን ተገረፈ። መለኮት አይሞትም በስጋ የሚለውን ጉዳዩ ምንድን ነው? አምላክ አይወሰንም፣ አይሞትም፣ አይገረፍም፣ አይታመም። መለኮት እንደዛ ነው። ግን ደግሞ ያን ሊያደርገው የሚችለውን ያንን ሊያስደርገው የሚችለውን ሰብአዊ ባህሪ ግን ጨመረ። ከዚህ የተነሳ ራሱን ባዶ አደረገ ተባለ ማለት ነው። ግን እሺ፣ ግን ፓርሻሊስት ብሎ ማን እንደነገረ ስላልገባኝ ነው። አይ እንትኑን ቆይ ምንድነው እንዳይጋጭብኝ ጥንቃቄ እያደረኩኝ ነው ማውራ ካልበዛ ሌላ። ምክንያቱም ሰዎች የኔን አፍ የሚጠብቁበት መንገድ ትንሽ የተለየ ስለሆነ። እሺ፣ ግን አሁን በጣም መሰረታዊ ጥያቄ በክርስቶስ ኢየሱስ ባዶ መሆንና ስጋን በመልበስ መካከል ያለው
የታይም ዱሬሽኑ ማለት ነው ልዩነት የለውም ወይ? ለምሳሌ ራሱን ባዶ አደረገ ካለ በኋላ ነው እንደገና በስጋ የተገለጠውን አይነት ትምህርት የሚያብራራልህ መጽሐፍ ስታጠናው እና የለውም ወይስ የለውም? እርግጠኛ ነህ? እርግጠኛ ነህ? ኢንካርኔሽን በተጀመረበት ቅጽበት ራሱን ባዶ አደረገ እንላለን እኮ። እቺ ነገር ላይ ክላሽ እንዳያደርግብህ የሆነ ሌላ ሀሳብ ላመጣልህ እኮ ነው። እሺ ግን ራሱን ባዶ ካደረገ በኋላ ነው በስጋ የተገለጠው ያንተ እምነት በትክክል በዛን ጊዜ ኢንካርኔት ሳደርግ ነው በትክክል ያኔ ባዶ አደረገ ተብሎ የተጻፈው። ኢንካርኔሽን በተጀመረበት ቅጽበት ራሱን ባዶ አደረገ የሚለው ሀሳብ ይጀምራል። ምን ነው በሱ ላይ ምንድን ነው የምታመጣው ሀሳብ? ክላሽ የሚያደርግ ነገር አይኖርም። እስቲ ቆይ አምጣው እስቲ እኔው። እሺ አይ እሺ በቃ ይቅር፣ ይሄ ጥያቄ ሌላ ጊዜ ወይ በውስጥ እናወራለን እንደዚህ። ኧረ ችግር የለውም። ሰዎችም እንዲማሩበት አምጣው፣ እዚሁ አምጣውና እናወራው። ችግር የለውም። በውስጥ ላልመለስ እችላለሁ። እኔ ደግሞ እንደዛ ነው። አይ በውስጥ ማለት እሺ ቆይቼ ወይም አንብቤ መረዳት ይችላል። እሺ ግን አሁን ለምሳሌ በአውጣኪና በንስጥሮስ መካከል እሺ ያለው ልዩነት መሰረታዊ ልዩነታቸው ምንድን ነው? እሺ በዚህ ጉዳይ ምንም የሚገናኝ ነገር የላቸውም እንጂ አውጣኪ ሲጀመር ኬኖሲስ ነው እንደ እነሱን እንትን ያደርጋቸው ኬኖሲስ ነው እንደ ለያቸው። አይ እነሱ የሁለት ባህሪ ትምህርት አስተማሪዎች ናቸው። አውጣኪ የሁለት ባህሪ አይደለም ግን ኬኖሲስ እዚህ ጋር ምን አገናኘው ብዬ ነው። ኬኖሲስ ጋር ይገናኛል። ፍጹም አምላክና ፍጹም ሰው በመሆኑ እነኚህ ሁለት ባህሪያት በአንድ አካል ውስጥ በመዋሃዳቸው ወይም በመገኘታቸው የሚል መሰረታዊ መረጃዎች አላቸው እነኚህ ትምህርቶች። እንዴ እነኚህንማ በዚህ ጉዳይ ላይማ ትንሽም ቢሆን አንብቤያለሁኝ እኮ ቃልዬ። አውጣኪ ምን ነበር ያስተማረው? አስታውሰኝ እስቲ አፖስትል። ለምሳሌ እነሱ አውጣኪዎች እነኚህ የባህሪያት ናቸው። አክቹአሊ ከመለኮትና ከስጋ ጋር የተያዘ ባህሪያት ነው ያሉት። አንዱ አንዱን ውጦታል፣ አንዱ አንዱን አልዋጣውም የሚል ነው። አንዱ አንዱን ተዋህዷል የሚለው ትምህርትና ሳይቀላቀሉ የምንላቸው ትምህርቶች ናቸው እኮ። አውጣኪ ኢሴንሻሊ ምንድን ነው ያስተማረው በዚህ ውስጥ? እነሱ አሁን ሶስት ባህሪያት እንዳሉትና ሶስተኛው ባህሪ ወይም ደግሞ ሳይፈጠሩ አንደኛው በአንደኛው ውስጥ ገዢ ሳይሆን አንደኛው በአንደኛው ውስጥ ሳይቀላቀል አንዱ የራሱን ባህሪ እየኖረ አንደኛው የራሱን ባህሪ ይኖራል። በቃ እሺ እንትን የአውጣኪንም አላነበብከውም። አውጣኪ እያለ ያለው ሰብአዊ ባህሪው በመለኮታዊ ባህሪው ተውጧል ነው። አለቀ። ይሄንን ነው እያለ ያለው። ሶስት ባህሪም አይደለም ምንም አይደለም። ንስጥሮስ እያለ ያለው ሌላ ነገር ነው። ከአውጣኪ ተቃራኒ ነው እያለ ያለው ንስጥሮስ ደግሞ ማለት ነው። ንስጥሮስ እያለ ያለው ሁለት አካል በሚያሰኝ የተለያዩ አካላት ሳይገናኙ ግን አንዱ የአንዱ ራሱን ባህሪ ያ ንስጥሮስ ነው እንደዛ ያለው። አንዴ እኔ ባብራራልህ ይሻላል። አንተ የተናገርካቸው ብዙም እንትን ስላልሆነ ማይክህን ዝጋው፣ ከዛ ስማና ከዛ በጎ የሆነውን ትወስዳለህ ማለት ነው። ይደቃል ያ እሺ። ስለዚህ የንስጥሮስ ሁለት አካል ሁለት ባህሪ የሚያሰኝ አይነት ትምህርት ነው። ያን ያህል እንደው አሁን ከአባቶች አንጻር የሚነሱ ነገሮች በቀላሉ ሙሉ በሙሉ ይገልጹታል ሲያስተማረው ነገር የሚል ነገር ስኮላርሊ ኮንሴንሰስ ባይኖረውም፣ ነገር ግን እያወራን ያለ ነው ስለ ንስጥሮስ ስናወራ ንስጥሮስ በመጀመሪያ ቃል ስጋ ሆነ የሚለው ሐሳብ ሲምፕሊ መነገር ያለበት ልክ ኢየሱስ ቴዎፎረስ እንደሆነ ሁሉ ልክ እንደዛ ነው። ቴዎፎረስ እንደሆነው ማለትም ማለት ነው። ከማርያም የተወለደው ስጋ ወር ደግሞ ከማርያም የተወለደው ሰብአዊ ባህሪ ውስጥ ሎጎስ መጣና ዱዌል አረገ። ስለዚህ ኢየሱስ ክርስቶስ የሁለት አካል ሁለት ባህሪ እንትን ነው፣ ጁክስታፖዚሽን ነው እንጂ ሃይፖስታቲክ ዩኒየን የምንለው ነገር የለውም። ሃይፖስታቲክ ዩኒየንን ነው እሱ ሪጀክት ያደረገው። ስለዚህ እንደ ሁለት ልጆች ብለሃል ቱ ሰንስ እያልክ ነው እያስተማርክ ያለው ይሉታል ንስጥሮስን ማለት ነው። ስለዚህ ሁለት አካል ያለው ሁለት ባህሪ ያለው ባህሪያቱ የተነጣጠሉ ለየአካላቱ የተነጣጠሉ እያልክ እያስተማርክ ነው። እኛም እናውቀው አንዱን የእግዚአብሔር ልጅ እንጂ ከማርያም የተወለደ አንድ አካል ከእግዚአብሔር ደግሞ በማርያም የተወለደው ላይ ያደረ ሌላ ሁለተኛ አካል አናውቅም። ስለዚህ ይሄ ነው የንስጥሮስ እንትን ማለት ነው። ከኛ ጋር ያለው ላይን በጣም መሰመር አለበት፣ በጣም መሰመር አለበት። ምክንያቱም ብዙውን ጊዜ የእኛንም ሲያብራሩ ሰዎች ንስጥሮሳዊ አይነት ሀሳብ ሊያመጡ ስለሚችሉ ማለት ነው። እኛ እያልን ያለን ሃይፖስታቲክ ዩኒየን አንድ አካል ነው ያለው። እሱም ደግሞ ሁለተኛው የሥላሴ አካል ዲቫይን ሎጎስ ነው። በዛ ያ ዲቫይን ሎጎስ ደግሞ
በስጋ መጥቷል። ሁለተኛ ባህሪ ጨምሯል። አካል አይደለም የጨምረው፣ ባህሪ ነው የጨምረው። እነዚህ ሁለት ባህሪያት በአንዱ አካል በወልድ ተጠብቀው ይኖራሉ። እነዛ መጠበቂያዎች ለእኛ ነው የሚጠቅሙት። እንደው የምንልበት ምክንያት እሱ ተጠብቀው ይኖራሉ፣ በወልድ ተጠብቀው ይኖራሉ። ስለዚህ ያንን ነው እያወራን ያለ ነው እንጂ እንትን አይደለም። አሁን እዚህ ጋር ኬኖሲስ የሚለው ሀሳብ ከንስጥሮስ እና ከአውጣኬ ጋር የሚገናኝበት እድል በጣም 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 ጠባብ ነው። ሙሉ በሙሉ አይገናኝ ሳይሆን በጣም ጠባብ ነው። ኬኖሲስ ስናወራ ኢየሱስ ክርስቶስ መለኮትነቱን አምላክነቱን ለትንሽ ጊዜም ቢሆን ትቶ ነበረ ካልን ይሄ ሴሚያሪያኒዝም ነው፣ መጽሐፍ ቅዱሳዊ አይደለም። አንድ እዚህ ጋር አንድ ነገር ልጨምርልህ፣ ከዛ እንትን ላድርግ። ለምሳሌ የግሪኩን ቴክስት ብትመለከተው በእግዚአብሔር መልክ ሲኖር ሳለ የሚለው ኢንሞርፌቴዮ ፓርኮን የሚለው ቃል ኮምፕሊትሊ እንትን ነው የሚያደርገው፣ እስከ መጨረሻ ነው የሚዘጋው። ኢየሱስ አምላክነቱን ትቶ ነበረ ራሱን ባዶ ሲያደርግ የሚለውን ሀሳብ ለምን ራሱን ባዶ ሲያደርግ ራሱ አምላክ ነው እያለ ያለው አምላክነቱን አልተውም። እንትኑ ግራመሩ ራሱ እሱ ነው የሚያሳየው፣ ፕሬዘንት ፓርቲሲፕል ስለሆነ ቀጥታ ፓርኮን የሚለው ቃል ሲኖር ሳለ የሚለው ቃል ያልተቋረጠ ነገር ነው የሚያሳየው። የሆነ ሰዓት ከጀመረ በኋላ ያልተቋረጠ ነገር ነው የሚያሳየው። ስለዚህ በስጋ ከመምጣቱን በፊት በመለኮት ባህሪ ይኖር ነበር። ራሱን ባዶ ባደረግም ጊዜ በመለኮት ባህሪ ይኖራል። አሁንም በመለኮት ባህሪ ይኖራል። ግራመሩ በዛ መንገድ ስለሆነ ሙሉ በሙሉ ቤቱ በሩን የሚዘጋበት ማለት ነው። ከዛ ቀጥሎ አውድ የሚባል ነገር ደግሞ ትመለከታል። ከላይ በክርስቶስ የነበረ ሀሳብ በእናንተ ዘንድ ይሁን ከማለት በፊት አንዱ ወንድሙ ከሱ የተሻለ እንደሆነ በትህትና ይቁጠር በማለት ይናገራል። ስለዚህ ምንድነው ራስን ለወንድም ዝቅ አድርግለት ነው። ራስን ለወንድም ዝቅ የምታደርግለት በባህሪ ስለምታንስ አይደለም። የእግዚአብሔር ልጅነትህን ትተህ አይደለም፣ ሰውነትህን ትተህም አይደለም። የእግዚአብሔር ልጅ ነህ፣ እሱም ልጅ ነው። ወራሽ ነህ፣ እሱም ወራሽ ነው። ሰው ነህ፣ እሱም ሰው ነው። ነገር ግን በግብር ራስን ዝቅ ታደርጋለህ ስለ ትህትና። ለምን? ኢየሱስ ከአባቱ እኩል ሆኖ ሳለ ያደረገው ነገር እሱን ነው። ራሱን ዝቅ አድርጓል። ከአባቱ እኩል ሆኖ ሳለ ነው ራሱን ዝቅ ያደረገው። ስለዚህ የግድ ከአባቱ እኩል የሆነውን ባህሪውን ልንጠቅ ከሱ ውስጥ በስጋ ሲመጣ ካልክ ምንድን ነው የምታደርገው? አውዱን ኮምፕሊትሊ ትስታለህ። ኮምፕሊትሊ ከቁጥር 4 ጀምሮ የሚናገረውን አውድ ሙሉ በሙሉ ትስተዋለህ። ከዚህ የተነሳ ኮንቴክስቹዋሊም አይሄድም፣ ከምንም በላይ ግራማቲካሊ አይሄድም። በቤተክርስቲያን ታሪክ ውስጥ እንደዛ ያስተማሩት አርያኖች ናቸው። እሱም ደግሞ እነሱ ከዚህ የተለየ ነገር ቢያስተምሩ ማለት ነው፣ ከዚህ ከሄተሮሲዮስ አንጻር ቢያስተምሩም አርያኖች ናቸው። ተመሳሳይ ነገር ኢየሱስ ክርስቶስ ኦንቶሎጂካሊ ዝቅ ብሎ ነበር የሚለውን ነገር ያስተማሩት ኦልሬዲ እነሱ ነው ናቸው። ሴሚ አርያኒዝም ነው የሚሆነው እንደዛ ካስተማሩ የሚባልበት ምክንያትም እሱ ሶሪ። ስለዚህ ከዚህ የተነሳ መስተካከል አለበት። ተባረክ። ለምሳሌ ዶስቲስ ያስተማረው ትምህርት እዚህ ይላል አይደል? ከዚህ አቅጣጫ ሁሉ ጊዜ ማን ዶስቲሳውያን የሚባሉትን አንድ መጽሐፍ አለችኝ ስለ ዶስቲሳውያን የሚያስተምር ትምህርት ማለት ነው። እና ኦኬ ምንድን ነው ያስተማሩት? አምላክ ምትሃታዊ ሆኖ አሁን ለምሳሌ በዚህ በምስራቃውያን እንትን ውስጥ ያገናኘዋል። ምንድን ነው የሚለው? ለምሳሌ ኢየሱስ ከማርያም ሲወለድ በድንግልና ነው የተወለደው የሚለውን ትምህርት ያመጣል። በቃ በትክክል ምትሃታዊ ነው የሚል ትምህርት ማለት ነው። ቃሉ ራሱ እንዴት ልጠቀመው? እሺ እንደዛ የሚል መጽሐፍ አንብቤ ያለሁኝ። አሁንም አንተ እንዴት አይገናኝም? ቆይ አሁን ደግሞ ሌላ ኢሹ ነው እሱኛው። ሶሪ ግን አሁን ይሄኛው አሁን ዶሴቲክ ቆይ አንዴ እሺ፣ ዶሴቲክን ከኬኖሲስ ጋር ያገናኘው እንዴት ነው? እሱን ክሊር አድርግልኝ እስቲ። ይኸውልህ መጽሐፏ ምን ትላለች መሰል? ባጭሩ እጄ ላይ ያለችው መጽሐፍ ነች። ያምኑበት የነበረ ሂስቶሪካል ባክግራውንድ ያለውን ነገር ነው አስገንዝበው የጻፉት። ያነበብኩትን ነገር ቀጥታ ከዚህ ክርስቶስ ኢየሱስ ራሱን ባዶ ወይም በስጋ ከመገለጡ ጋር ይገናኛል። ሁልጊዜም እኮ ይሄ ነው ክደትም የሚነሳበት ትምህርት መሰረታዊ ነገር እሱ ነው። ክርስቶስ ኢየሱስን በመለኮት ጉዳይ ላይ ያላቸውን ግንዛቤ በደረጃ የሚቀንሱት ማለት ነው። ለምሳሌ ከስጋው ጋር ሲዋሃድ እንዳልከው አሁንም እኮ ይያዛል። ይሄም ትምህርት እንዴት አያያዝም እንዳልከኝ ትንሽ ወይ መልሼ ማንበብ ካለ ቆይ አንዴ ዶሴቲክን አሁን ካነሳነው ሀሳብ ጋር እንዴት አገናኘው? እሷን ነገር ክሊር አድርግልኝ ብዬ ነው። ክርስቶስ መለኮታዊና ስብዕናው ላይ ይገናኛል ነው የሚለው። እነኚህ በክርስቶስ ኢየሱስ ስብዕናው ላይና በስብዕናው ላይና በመለኮቱ ላይ ያሉ መጽሐፍቶችን እኮ ነው እያወራ ያለሁት እኮ። አሁንም ዶሴቲዝም ሰው አይደለም ነው የሚለው። አሁንም እሱ ላይም ተሳስተሃል እኮ። ዶሴቲዝም ኢየሱስ ሲጀመር ሰው አይደለም ነው። ኬኖሲስ ደግሞ ሰው ሲሆን አምላክነቱን ትቷል ነው። ዶሴቲዝም ደግሞ ኢየሱስ አምላክ ስለሆነ ኢየሱስ አምላክ
አምላክ ስለው አስማት አይደለም። አሁንም አስማትም አይደለም። ቆይ እሱንም አንዴ ላብራራልህ ካልሆነ አስማት ነው ሳይሆን ኢየሱስ ክርስቶስ በሆነ ምትሃታዊ መንገድ ሰው መስሎ ታያቸው እንጂ ሰው አይደለም ነው። ሰው ሲሆን አስማታዊ መንገድ ተጠቅሟል አይደለም። ለነሱ ፋንተም ነው የመሰላቸው እንደ ምትሃት እንደው ሊታይ የሚገባው ኢየሱስ እንጂ በጭራሽ ሰው አይደለም። ሰው ይመስል ነበረ። መምሰልን ነው ምትሃታዊ አይነት ነገር ሆኖ ታይቷቸዋል የሚሉት እንጂ አስማት ነው አይደለም። እሱ ላይ ነው አሁን ማስተካከል ያልኩት። ስለዚህ ኢየሱስ ሰው ሲጀመር ሰው አይደለም ኢየሱስ ለነሱ ማለት ነው። ምክንያቱም ሰው ከሆነ እርኩስ ነው፣ ስጋ ሁሉ እርኩስ ነው ብለው ስለሚያምኑ ማለት ነው። ስለዚህ እሱን ማስተካከል አለበት። በመጀመሪያ ኬኖሲስ ምንድን ነው የሚለውን ጥያቄ ነው መጀመሪያ መመለስ ያለበት። ከሱ ይልቅ ምን ይቀርበዋል መሰለ? ከዶሴቲዝም ይልቅ ዶኬዮ ማለት መምሰል ማለት ነው ራሱ። ከዚህ ከዶሴቲዝም ይልቅ ምን ይቀርበዋል መሰለ አፖስትል? ለዚህ አሁን ለምታወራው ማለት ነው ዳይናሚክ ሞናርኪያኒዝም ይቀርበዋል። እነ ቴዎዶር ኦፍ ሞፕሶይስታ ምናምን ቴዎዶር አይደለም ማን ነበር? ያ ቴዎዶር ኦፍ ሞፕሶይስታ ከዛ ቴዎዶተስ መሰለኛ እነ ቴዎዶተስ ምናምን ያስተማሩት ትምህርት አለ። ዳይናሚክ ሞናርኪያኒዝም የሚባል ኢየሱስ ክርስቶስ የጸጋ አምላክ ነው እንጂ የባህሪ አይደለም። ልጅነቱ ደግሞ በክርስቶስ በእግዚአብሔር መቀባቱን ነው የሚያሳየው። በጥምቀቱ ጊዜ ነው እግዚአብሔር የቀባው። ስለተቀባ ነው ልጅ የተባለው እንጂ በባህሪ ልጅ ሆኖ አይደለም። ፖሎፍ ሳሙሳታ አያያያ ቴዎዶር አይደለም። ቴዎዶር 4ኛ ክፍለ ዘመን ነው የዮሐንስ አፈወርቅ አይነት ስናፈታት የነበረው ሰው ነው። ግን እሱም ኑፋቄ አለበት። ግን የፖሎፍ ሳሙሳታና እነ ቴዎዶተስ ማለት ነው ይሄንን ያስተምራሉ። ስለዚህ ይሄ ዳይናሚክ ሞናርኪያኒዝም ይባላል ወይም ደግሞ አዶፕሽኒዝም ይባላል። ኢየሱስ ክርስቶስ የእግዚአብሔር ልጅ የተባለው ሲቀባ ነው። በመስቀል ላይ በጥምቀት ጊዜ ሲቀባ ነው ይላሉ። አንዳንዶች አክቹሊ ይወስዱታል። ሲያርግ ነው የሚሉ አሉ ምናምን። ስለዚህ ሲጠመቅ ነው የተቀባው ልጅ የተባለው በዚህ ምክንያት ነው የሚሉ አሉ። ኦፍ ኮርስ የጸጋ አምላክነት ወይ የጸጋ ልጅነት ማለት የሚቀርበው ለኬኖቲሲዝም እሱ ነው እንጂ ዶሴቲዝም አይደለም። ምናልባት ኤቢዮናይቶች ይቀርቡታል። ዶሴቲዝም በጣም ፍሎሪሽ ባደረገበት ዘመን ከተነሱ ኑፋቂዎች መካከል ኤቢዮናይቶች ይቀርቡታል ለኬኖሲስ ማለት ነው። ግን ኬኖሲስ በጣም ኃይለኛ ቦታ ያገኘው አሪያኒዝሙ ከተነሳ በኋላ ነው። ከዛ በኋላ ኦርቶዶክሲ ስል አሁኑን ኦርቶዶክስ እያልኩ አይደለም። ኦርቶዶክሲ ሲባል ከመጀመሪያ ጀምሮ ተይዞ የነበረው እውነት ማለት ነው። እሱን ነው እየጠቀስኩ ያለሁት። ኦርቶዶክሲውንና አሪያኒዝሙን ቀላቅለው ለመሄድ የሞከሩ ሰዎች ነበሩ መሀል ላይ። እነዛ ሰዎች ሴሚ አሪያኖች ይባላሉ። በዛ ደረጃ ያስተማሩ ሰዎች ነበሩ ምናምን። ስለዚህ አሁን ያነሳቸው ዶሴቲዝም እንደዚሁም ደግሞ ከእንትን አንጻር ያነሳው ከዚህ ከምንድን ነው ከዚህ ከማን ነው ንስጥሮስ እና የማን ነው ስሙ አውጣኪ ምናምን ያነሳቸው የኬኖሲስ ጉዳይ ሳይሆን የኢንካርኔሽን ጉዳይ ነው። በቃ ኢንካርኔሽንን ነው የሳቱት እነሱ። አቡሊናሪዮስ ብለሃል። አቡሊናሪዮስም ኢንካርኔሽናል ፋላሲ ነው ያመጣው። የኢንካርኔሽን ኑፋቄ ነው እሱም ቢሆን ያመጣው። ኢንካርኔሽን ላይ ነው እሱም ኑፋቄውን እንትን ያደረገው ማለት ነው። ምክንያቱም ኢየሱስ ክርስቶስ ሰብአዊ ነፍስ የለውም ማለት አመክንያዊትም ነፍስ የለችውም። በሱ ፋንታ ሎጎስ ነው ያለው አለ። እነሱ ደግሞ ኢየሱስን እኮ እንስሳ አደረከው እኛን ሊያድነን አይችልም ማለት አባቶች ማለት ነው። ስለዚህ እሱም ቢሆን ኢንካርኔሽናል። ስለ ኬኖሲስ ስናወራ ግን ኢንካርኔሽን ብቻ አይደለም። ኢንካርኔሽን ብቻ ሳይሆን በመለኮት ዝቅ ማለት ጭምር ነው። በመለኮታዊ ባህሪ ዝቅ ማለት ጭምር ነው። በስጋ ሲመጣ በመለኮቱ ባህሪ ዝቅ ብለዋል ስለሆነ ወይ ደግሞ ኢቭን አምላክ አይደለም የሚል ስለሆነ ስለዚህ እነዛን ኑፋቂዎች በደንብ ዲስቲንክት አድርገህ ብታጠናቸው ጥሩ ነው ብዬ አስባለሁ። አፍተር ኦል ኦንቶሎጂካል ኬኖሲስ በየትኛውም ፎርም ኑፋቄ ነው፣ ስህተት ነው። ኦንቶሎጂካል ኬኖሲስ ስህተት ነው። እኛ የምናምነው ፈንክሽናል ሰብኦርዲኔሽን ይባላል። ኢየሱስ ሰው ሲሆን ራሱን በግብር ዝቅ አድርጓል፣ በባህሪ አይደለም በግብር። በዛ መንገድ ብታየው መልካም ነው። ቃሌ ይሰማል። እንትኑ እምቢ እያለኝ ነው በጣም ይሰማል። አንተ ጨርስለትና ወይ እንዝጋው። እንትኑ በጣም እያስቸገረኝ። አዎ አይ ጨርሻለሁኝ፣ እኔ ጨርሻለሁ። ለአሁን ይብቃን። እሺ ከማርያም ስጋ አልነሳም ብለውኝ ስለነበር ትንሽ እንድናወራ ብፈልጌ ነበር። ሌላ ቀን ከመጣ እናወራዋለን።
ለአሁን ግን በቃ ይበቃናል። እዚህ ላይ ግን ሌላ ጊዜ ክሪስቶሎጂካል ኢሹዎችን የምናነሳበት ሌላ ላይፍ ቢኖርን አሪፍ ነው። አስጪ አንተ ታስብበታለህ። ተባረክ። እሺ በትክክል እሺ ደህና ሁኑ። እሺ አፖስትል እዚሁ መተህ አብረን